በጣም ጥሩ እንኳን ደህና መጣችሁ በድጋሚ ላይ መታችም ያላችሁ ወንድሞቻችን እናቶቻችን ያው የዛሬ ርዕሱ እንደምታዩት ሆፕፉሊ ርዕሱ ይታያል ብዬ አስባለሁ ተሐድሶ ለኦርቶዶክስ የሚል ቶፒክ ነው እዚህ ሐሳብ ላይ የተወሰነ ነገር እናወራለን በተወሰነ መልኩ እናወራለን እንደተባለው ለምታቋቸው ይቅርታ ለተሐድሶች ሊሆን ይችላል የትኛው ቤተክርስቲያን መታደስ አለባት የሚል አንድምታ ኦር እይታ ያላችሁ ሰዎች ሼር አድርጉላቸው መተው ገስት መላክ ይችላል ኦኬ ገስት መላክ ይችላሉ ከዛ በኋላ ከነሱ ጋር ማሳባችንን የምንጋራ ይሆናል ለመግቢያ ያክል ግን ምንድነው ተሐድሶ ሲባልስ ምን እየተባለ ነው ርዕሱ አይታይም እንዴ አንዳንድ ሰዎች ኮሜንት ላይ እንደው ትንሽ አፕዴት ይፈልጋል መሰለኝ ወይንም ደግሞ ቲክቶክ ራሱ ያመጣው ነገር ነው ወይ ለኛ ሳይሆን ውጭ ላሉ ሰዎች ነው ስራቱ የሚያሳየው አሁን አናት ላይ ስምህ ላይ ነው የተጻፈውና ችግር የለውም ቶ በቃ አይ ቲንክ ያው ብዙ ሰዎች ይታያል ይያሉ ነው እኔ ሳናን ማይታየው መሃል ላይ ነው ያለው እንዴት ስሙ ላይ እኔ አንተ ጋር ነው የሚታየኝ እኔም እንደዛ እኔ የሚታየኝ ደግሞ ስሙ ላይ ተለጥፎ ነው ያለውና ችግር የለውም ይሄ በሚያሳስብ ነገር አይደለም አፕዴት ይፈልጋል ለዛ ጥሩሽ በቃ ካልታየም ዞሮ ዞሮ ተሐድሶ ለኦርቶዶክስ ነው ርዕሱ በቃ ችግር የለውም ካልታየም እንደዛ ብላችሁ ያዙት ጋይስ ስለዚህ ምን እናደርጋለን ማለት ነው ለመግቢያ ያክል ተሐድሶ ሲባል ምን ማለት ነው ለመግቢያ ያክል ኦኬ ሌሎች ወንድሞቻችን እስኪመጡ ድረስ እንግዲህ ተሐድሶ ማለት ምን ማለት ነው ቤተክርስቲያን ትታደሳለች ወይ እና ቤተክርስቲያን እናደስ ሲባልስ ምኑ ነው የሚታደሰው ምኑ ነው የሚታደሰው የሚለው ነገር ሐሳብ የምንሰጥበት ይሆናል ለመግቢያ ያክል ያው በአንዳንድ ታሪካዊ ዳራዎችን ልንገራችሁ ተሐድሶ ሲባል ያው አሁን እዚህ ያገር ወርወር የሚሉትን ብቻ አይደለም ተሐድሶ የሚባሉት እንደምታውቁት ያው ሪፎርሜሽን ነው አይደል በእንግሊዝኛው ተሐድሶ ማለት ሪፎርሜሽን የሚል ቃል አለው የቃሉ ትርጓሜ ሪፎርም ማድረግ ወይ ማደስ ከዛ አንፃር ነው የሚታየውና ያው ፕሮቴስታንቲዝም እዛ ውስጥ ነው የሚካተተው ኦኬ ኮሜንቱ ላጠፋባችሁ ልገደድ ነው እንግዲህ አሁንም ኮሜንት ላይ ሐሳብ ላይ የተወራባ ጽሁፉ ይታያል አይታየም የሚለው ነገር ወዳጆች በቃ ይታያል ካላችሁ አንዴ በቃል አሁን ወደ ሐሳብ ይገባሽ እንትን አትበሉት ጋር ቀጥል ገስት መላክ ትችላላችሁ ሌላ ቤተ እምነቶች ያው አንተ ሲልኩ ምናምን ነገር ቤተክርስቲያን መታደስ አለባት የሚል እምነት ያለው ሰው የትኛውም ሰው ገስት መላክ ይችላል ኦኬ እዚህ ሐሳብ ላይ ማውራት ይችላል ብሎ የሚያስብ ሰው ቤተክርስቲያን መታደስ አለባት ብሎ የሚያምን ሰው ገስት መላክ ይችላል እንቀበላለን እስከዛ ድረስ ግን ወንድሞች አንዳንድ ሐሳብ እየሰጡ ይቆያሉ ታሪካዊ ዳራውን ስንመለከት የሪፎርሜሽን የሚለው ቤተክርስቲያንን ማደስ የሚለው ነገር የመጣው በእንቅስቃሴ ደረጃ ያው በግለሰቦች ደረጃ አንዳንድ ወጣ ገባይ ማለት ነገር ብቅ ጥልቅ ማለት ነገሮች አሉ አዳዲስ አስተምሮችን ቸርች ውስጥ ይዞ ለመምጣት የመሞከር ነገር አለ ያው ተሐድሶ ማለት ዞሮ ዞሮ በአንድ በኩል ቸርችን እናድሳለን ይባላል ግን ዋናው ዓላማ ምንድነው የቤተክርስቲያንን መሰረታዊ ትምህርት ማናወጥ ነው እሱ የሚካድ ነገር አይደለም ቱ ቢሆንስ የቤተክርስቲያንን መሰረታዊ ትምህርት ማናወጥ ነው እና ሜቢ መጽሐፍ ቅዱስ ላይ ለምሳሌ ሄዳችሁ ብትመለከቱ በዚህ በሐዋርያት ሥራ ምዕራፍ 15 ላይ ያለው እዚህ ገላትያ መልእክት ላይ የተጠቀሰው ጥቅስ አለ አይደል ሐዋርያ ቅዱስ ጳውሎስ ምን ብሎ ተናገረ እንዴት እኛ ከሰበክንላችሁ ወንጌል ውጭ ማንም የሰማይ መልአክ ቢሆን ቢሰብክላችሁ የተረገመ ይሁን ካለ በኋላ በዚህ ፍጥነት ከክርስቶስ ኢየሱስ ወንጌል እንዴት ፈቀቅ እንዳላችሁ ይደንቀኛል ብሎ ሲናገር እንመለከታለንና ይሄንንም ከዚህ በፊት ሁሌ እንደምናወራው ኦኬ የስተት ትምህርቶች ዞሮ የስተት ትምህርትን ይዘው የሚመጡ ሰዎች ሁሌ ምን ይያሉ ነው ትክክለኛው ትምህርት ይሄ ነው ይያሉ ነው ሲመጡ አመጣጣቸው ኦኬ እንጂ የስተት ትምህርትን ይዤ መጣሁት ብሎ አይመጡም ትክክለኛው ትምህርት ይሄ ነው ይያሉ ነው የሚመጡትና የሐዋርያት ሥራ ምዕራፍ 15 ላይ ያለውን ታሪክ ከዚህ በፊትም ተነጋግረን ነበር አንዴ እሱን ላንብብላችሁና ወደ ሐሳቡ ገባለሁ የሐዋርያት ሥራ ምዕራፍ 15 ላይ ሐዋርያት በነበሩበት ዘመን እንዲህ ይላል የሐዋርያት ሥራ ምዕራፍ 15 ቁጥር 1 ላይ እንዲህ የሚል ቃል አለ አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር ምን እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር አሁን ይሄንን ትምህርት እንደ ሙሴ ሥርዓት መገረዝ አለባችሁ ለመዳን የሚለውን ትምህርት ይሄንን አይዲዮሎጂና ትምህርት ይዘው የመጡ ሰዎች ሞስትሊ ከአይሁድ ወደ ክርስትና የመጡ የነበሩ ሰዎች አይሁዶች ናቸው ይሄን ዲሰርብ ሲያደርጉ የነበሩትና ይሄንንም ትምህርት ይዘው ሲመጡ ትክክለኛው ትምህርት ይሄ ነው በዚህ መልኩ መሄድ አለበት የሚል እምነት ይዘው መጥተው ነውና ሁሌም ተሐድሶ ኦር ሪፎርም እናድርግ የሚሉ ሰዎች ሲመጡ የያዝነው ትምህርት ትክክለኛ ትምህርት ነው
የጌታ ትምህርት እሱ ነው፣ የሐዋርያት ትምህርት እሱ ነው የሚል አይነት እሳቤ ይዘው ነው የሚመጡት። ኦኬ ለዛ ነው ሁሌም በመጽሐፍ ቅዱስና በአባቶች ትምህርት በቅዱስ ትውፊት ይመዘናል እንደዚህ አይነት ትምህርት ይዘው የሚመጡ ሰዎች የምንለው ማለት ነው። እና ለመግቢያ ያክል አንድ ይቅርታ የሆነ ሰው በስትልክ ያለው ለና ኦኬ አላከ እሺ። እና ለመግቢያ ያክል እንዳልኳችሁ ቸርች በአጠቃላይ ከመጀመሪያው ክፍለ ዘመን ጀምሮ እንደዚህ የስህተት ትምህርቶች ቤተክርስቲያን ውስጥ ለማስገባት ጥረት ይደረግ ነበር። ሐዋርያት በነበሩበት ዘመንም እንደዚህ አይነት ነገሮች ነበሩ። ከሐዋርያት በኋላ ደግሞ ሐዋርያን አበው የሚባሉት ወይም ደግሞ አፖስቶሊክ ፋዘርስ በሚባሉት እነ ቅዱስ ፖሊካርፕ እነ ቅዱስ አግናጢዮስ በነበሩበት ዘመንም እንደዚህ አይነት ነገሮች ነበሩ። ኦኬ ኢርሊ በሐዋርያት ዘመን ራሱ ጭምር ሐዋርያት ሥራ ምዕራፍ 15 እንደገለጸው ጋዲ አይሁዳውያን የሆኑ ሰዎች የሐሰት ትምህርቶችን ያነሱ ነበር። እሱ ብቻ አይደለም፣ ሐዋርያው ቅዱስ ጳውሎስም እያለ ትንሣኤ ሙታን የለም ብለው የሚያስተምሩ ሰዎችም ነበሩ። ኦኬ እንደዚህ አይነት የሐሰት ትምህርቶች የሚያስተምሩ የሆነ ሰዓት ሮይዝ ሊያደርጉ ይችላል። ይሄ ብቻ አይደለም፣ በስነ ምግባር ሕጸጽም ጭምር ለምሳሌ የቆሮንቶስ ክርስቲያኖች ሐዋርያው ቅዱስ ጳውሎስ በአመንዝራነት የገዛ አባቱን ሚስት በክርስቲያኖቹ ዘንድ ማለት እንዲህ አይነት ሰዎች ነበሩ፣ ግን ያልገሰጿቸው እስከዚያ ድረስ ያልገሰጿቸው ሰዎች ነበሩ። በእነዚህ ሰዎች የተነሳ ግን ቸርች ሁሉ ተበላሻ ወይም ደግሞ ቸርች ሁሉ ተሳስታለች፣ ቤተክርስቲያን ሙሉ ስህተት ነች ወይም ቤተክርስቲያን ስህተት ላይ ነበረች አይባልም። የነዛ ፐርሰናል ወይም ደግሞ ስፔሲፊክ የግለሰቦች ችግር የግለሰቦች ስህተት የቤተክርስቲያን ስህተት አይባልም። ያው በዚህ ምንፍቅናው ሲነሳ ያው የጸናችውና እውነተኛው ቤተክርስቲያን ደግሞ ትክክለኛውን ትምህርት ምን ስላለች ነው የምታርመው። የተሳሳተው ትምህርትን ቤተክርስቲያኗ እውነተኛዋ ቤተክርስቲያን ምን ትለዋለች ማለት ነው? ታርመዋለች። ያው በአይሁዶች በኩል የተነሳው ጥያቄ በሐዋርያቶቹ በኩል ይመለሳል። በቆሮንቶስ የተነሳው የሥነ ምግባር ችግር በሐዋርያው ቅዱስ ጳውሎስ እና በበርናባስ በተለያዩ ሐዋርያነ አበው ይስተካከላል። ልክ እንደዚህ በየጊዜያቱ ሊነሱ የሚችሉ የሐሰት ትምህርቶች ይኖራሉ። ግን ቤተክርስቲያን ስቲል ሰርቫይቭ ስላለ ያንን የሐሰት ትምህርት እየመታች እስከ ዓለም ፍጻሜ ድረስ ትቆያለች የሚለው መሰረታዊ ነገር ግን ልንይዝ ይገባል ነው። እንቀበል ጋዲ። እሺ ወዲ ቃልዎት ያሰማልን። አማኒ እንኳን ደህና መጣ። እንኳን ደህና ቆየኝ ጋዲ። ደህና ሁሉ ሰላም ሁሉ ደህና። አንተስ ጋር አለ? አምላክ ይመስገን፣ ምንም አንልም፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ያው ዛሬ ቶፒኩ እንደተመለከትከው ታድሶ ለኦርቶዶክስ ወይም ደግሞ ኦርቶዶክስ ቤተክርስቲያን መታደስ አለባት እያሉ ያው እዚህም እዛም የተወሰነ ለመንቀሳቀስ የሚሞክሩ ግሩፖችና ሰዎች አሉና እዛ ላይ ነው የምናወራውና ሜቢ አንተን ፐርስፔክቲቭ ልረዳና ከዛ በኋላ ወደ ሐሳቡን እዚህ ነገር ላይ ያለ መልከታ እንዴት ነው ቸርች ትታደሳለች? ታንክ ዩ። ቤተክርስቲያን ትታደሳለች ከተባለ ያው መታደስ የሚኖርባት ወደ ጥንቱ ከመመለስ አንጻር ከጥንቱ አባቶች ካስተማሩት ሐዋርያትም ካስተማሩት ለየት ያለ ወይም የወጣ ነገር ካለ ያንን ከማስተካከል አንጻር ነው። አንደኛው ነገር እሱ ነው። ሌላው ግን መጽሐፍ ቅዱሳዊ መሰረት አድርጌ እኔ ላቀርብልህ የምችለው ነገር ዮሐንስ ራእይ ላይ ስለ ሰባቱ ቤተክርስቲያናት የተጻፈውን ነገር ታውቃለህ። እና በተለይ ሁለት ቤተክርስቲያናት የኤፌሶን ቤተክርስቲያንና የሎዶቅያን ቤተክርስቲያን ኮሙኒኬት ያደረገበት መንገድ አለ ጌታ ኢየሱስ በሐዋርያው በዮሐንስ አማካኝነት። እና በኤፌሶን ላለችው ቤተክርስቲያን ንስሐ ባትገባ መቅረዝን ከስፍራ ወስዳለሁ የሚል በጣም ስትሮንግ ቃል አለ። መቅረዝ ምንድነው የሚለው እዚህ ጋር ያጠራን እንድንሄድ ለቤተክርስቲያኒቱ ወይስ ለአስተዳዳሪው ነው የመልእክት? በኤፌሶን ወዳለው ለቤተክርስቲያን መልአክ እንዲህ ብለህ ጻፍ የተባለው የሚቀበለው የቤተክርስቲያኑ መሪ ስለሆነ ነው። ተቀብሎ ለቤተክርስቲያኒቱ ነው ያንን ነገር አይደለ? ቤተክርስቲያኒቱ ሳትሆን አስተዳዳሪውን ነው አይደለ? መቅረዝን ወስድባል የተባለው ለአስተዳዳሪው ነው እንጂ ለቤተክርስቲያኒቱ አይደለም። እኔ ለቤተክርስቲያን ነው ብዬ ነው ማምነው። ምክንያቱም ቁጥር 7 ላይ ሁሉም ጋር ደግሞ ላንብልህ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ እያለ ሁሉም ጋር ይናገራል።
እና ለአብያተ ክርስቲያናት ወይም ለቤተ ክርስቲያኒቱ የተነገረ ነው ብዬ አምናለሁ። መልአክ የተባለው ተቀባዩ መሪ ነው። አማን ይቅርታ፣ ጥቅሱን እናንብበውና ለሰውም እያጠራ እንድንሄድ ለቤተክርስቲያኒቱ ነው የተጻፈው። እኔ ግን ለቤተክርስቲያን አስተዳዳሪ ነው እንደዛ የተባለው ብዬ ሞግታለሁ። እኔ ደግሞ ተቀባይ ነው ብዬ ነው መሞገት። እሺ ራእይ ስንት ላይ ነው? ራእይ ምዕራፍ 2 ከቁጥር 1 ጀምሮ ያለው ሐሳብና ከዛ ደግሞ ምዕራፍ 3 ከቁጥር 15 ጀምሮ ያለው ሐሳብ። ዮሐንስ ራእይ ምዕራፍ 2 ከቁጥር 1 ጀምሮ። እሺ ከቁጥር 1 ጀምሮ ላንብበው። በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እዚህ ጋር መልአክ የተባለው ማን ነው? አማን መልአክ እንዳልኩ ተቀባዩ መሪ፣ የቤተክርስቲያን መሪ፣ ተቀብሎ ለቤተክርስቲያን የሚያስተላልፈው እሱን የቤተክርስቲያን አስተዳዳሪ ማለት ነው አይደል? አዎ መሪው። ያ በጣም ጥሩ። እሺ ቆይ ይሄንን አንብበውና ችግር የለውም አማኑ ይጠይቀኛል። እሺ ታገሰህማል፣ ስለ ስሜን ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራን አድርግ። አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስድብሃለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁና እያለ ይናገራልና አሁን እዚህ ጋር ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና የተባለው የቤተክርስቲያን አስተዳዳሪ ነው ወይስ ቤተክርስቲያኒቱ ሙሉ ነው እያለ ያለ ክርስቶስ? እንግዲህ መንፈስ ለአብያተ ክርስቲያናት የሚለውን ስለሚል ለአብያተ ክርስቲያናት የተላለፈ መልእክት ነው። ተቀባዩ ነው መልአክ የተባለው፣ እሱ ተቀብሎ የሚያስተላልፍ ሰው ነው። አማኑ እኔ እያልኩ ያለሁት እኮ መልእክቱ ቀጥታ ዳይሬክትሊ አድሬስ የተደረገው ለቤተክርስቲያን መሪው ነው፣ ዳይሬክትሊ አድሬስ የተደረገው። ነገር ግን የቤተክርስቲያን መሪ እንደመሆኑ ደግሞ ይሄን የተቀበለው መልእክት እኮ ለሌሎቹ ያስተላልፋል። አያስተላልፍም እያልኩ እኮ አይደለም፣ ግን ዳይሬክትሊ አድሬስ የተደረገው ለቤተክርስቲያን መሪ ነው። ኤኒዌይስ ወደ ሐሳቡ እንመለስ። እንዳልኩ ሌላ ነገር ውስጥ ገብተን ሰዓት ከምናቃጥል ለምሳሌ እኛ ቤተክርስቲያን ታውቃታለህ፣ ኦርቶዶክስ ቤተክርስቲያን። እሺ ዶግማ ትምህርቶቿን ታውቀዋለህ አይደል? ለምሳሌ ሚስጥረ ስላሴ ላይ ያላት ትምህርት ይታወቃል። ጥምቀት ለድነት እንደሆነ የምታምን ቤተክርስቲያናት የጌታ ስጋና ደም ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ ታምናለች። ሚስጥረ ትንሣኤ ሙታን፣ ነገረ ክርስቶስ፣ እነዚህ አምስቱ ዶግማ ትምህርቶቿ ናቸው፣ ወይም የቤተክርስቲያኒቱ ሃይማኖት የሚባሉት ናቸው አይደል? ከነዚህ ውስጥ የሚታደስ ነገር አለ? ሜይ ቢ ከነዚህ ትምህርቶች ውስጥ ወደ ቀደሙ መመለስ አለበት የምትለው ትምህርት አለ? ዶግማዎቿን ችላ ብላ ከዶግማዎቿ ውጪ የተንቀሳቀሰች ከሆነ ያ መመለስ አለባት። ወደ ዶግማም መመለስ አለባት፣ ወደ ጥንቱ መመለስ አለባት። ዶግማዎቿን ችላ ብላ የሚባለው እኮ ስለ ዶግማ እያወራሁ ዶግማዎቿን ችላ ብለህ ትለኛለህ። ለምሳሌ ጥምቀት ለድነት ነው የሚለው ትምህርት ወደ ቀደሙ ነገር መመለስ አለበት ወይስ ትክክለኛ ትምህርት ነው? ለምሳሌ ጋዲ እዚህ ላይ ያለኝን አቋም ከዚህ በፊትም ተነጋግረናል እኮ ታውቀዋለህ። እኔ አሁን ምን እያልኩ ያለሁት ወደ ዶግማዋ መመለስ አለባት። ኢን ሴንስ እዛ ላይ ትኩረት ካልተደረገ፣ ለምሳሌ እዚህ ያላችሁ አንተን ጨምሮ በደንብ ዶግማን ታስተምራላችሁ፣ ዶግማን ታስተምራላችሁ፣ ቀኖና ላይ ታስተምራላችሁ። ግን ደግሞ መሬት ላይ ያለው ሲታይ ልማዱ እንደዛ ነው ወይ? ካልቸሩ እንደዛ ነው ወይ? ከዛ በላይ ሌሎች ቦታ የተሰጣቸው ነገሮች የሉም ወይ? ከዛ ውጪ ሰው ያውቀዋል ወይ? ይመራበታል ወይ? በትክክል የሚለው ወሳኝነት አለው። አሁንም ይኸው ምን መሰለህ፣ እኔ አሁን እንደው አንድ የቅዱስ ጎርጎርዮስ ዘንዚናዙ አንድ አባባል አለ፣ ሁሉም ሰው ቴዎሎጂያን ሊሆን አይችልም፣ ሁሉም ሰው መምህር ሊሆን አይችልም ይባላል። እንደው ሜይ ቢ እኔ የሆነች ትንሽ እውቀት ካለችኝ፣ የሆነች ትንሽ ኖሌጅ ካለችኝ፣ ዮሐድም እንደዛ ካለ ኦር ሌሎች ወንድሞች ካላችሁ ሁሉም መምህር በዛ ደረጃ መሆን አለባቸው የሚል አርጊመንት ቢውልድ ማድረግም ልክ አይደለም። አሁንም ወደ ቀደመው ነገር እንመለስና ቤተክርስቲያኒቱ ወደ ቀደመ ቦታ መመለስ አለባት፣ መታደስ አለባት ሲባል ቤተክርስቲያን ሃይማኖቴ ነው ብላ ያስቀመጠቻቸው ትምህርቶች አሏት። እነዚህ ትምህርቶች የሚታደስ ነገር አላቸው ወይ? እዚህ ላይ እናውራ መጀመሪያ። አማኑ አው ጋዲ አሁን እሺ ልጠይቅ፣ ምናልባት እኔ እያወራው ኦፌንድ እንዳላረግህ ልጠይቅ አይደል? ዶግማው ላይ አማኑ ዶግማው ላይ እናወራና ከዛ ወደ ሌሎች እንሄዳለን። ዶግማው ላይ እሺ ዘርዝራቸው፣ ዶግማዎቹን ዘርዝራቸው። ቅድም ነገርኩህ እኮ አማኑ። ሚስጥረ ስላሴ አለ፣ ሚስጥረ ጥምቀት አለ፣ ሚስጥረ ስላሴ አለ፣ ከዛ ነገረ ክርስቶስ አለ፣ ሚስጥረ ስጋዊ ማለት ነው። ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን ቅዱስ ቁርባን አለ፣ ከዛ በኋላ ሚስጥረ ትንሣኤ ሙታን አለ። እነዚህ አምስቱ ሃይማኖት ናቸው። በቃ
ከአሁን በኋላም ለሚቀጥሉ 4000 5000 ዓመታት የማይቀየሩ ትምህርቶቿ ሃይማኖቶቿ እነዚህ ናቸው ከጌታ የተሰጡ ትምህርቶች እና እነዚህ ትምህርቶች አሁን ቤተክርስቲያኒቷ እነዚህ ትምህርቶች ላይ ያላት አቋም ይታወቃል። ጥምቀት ለምሳሌ ለድነት ነው፣ የጌታ ስጋና ደም እውነተኛ አማናዊ ነው ብላ ታምናለች። ክርስቶስ ኢየሱስ ላይ ያላት ትምህርት እንደዛ ነው። አሁን እኔ ጥያቄ ለአንተ ምንድነው ይሄ ትምህርት ወደ ቀደሙ መመለስ ነው? ወደ ቀደሙ ኮመንት ላይ ስትጽፍ ነበርና እነዚህ ትምህርቶች ወደ ቀደሙ መመለስ አለባቸው ብለህ ታስባለህ ወይ? መታደስ ይፈልጋሉ ወይ እነዚህ ትምህርቶች? የኔ ጥያቄ የሶር ነው። እኔ መታደስ አለባቸው ብዬ ስላመንኩኝ አይደለም እነሱ ቤተክርስቲያን ትታደስ የምለው ከዶግማው አንጻር አይደለም። ስለዚህ ዶግማዋ እድሳት አያስፈልገው ያስማማናል። ዶግማዋ ላይ እኔ ምንም አሁን ላይ ከቤተክርስቲያን ያጎላታል የምልበት ወይም ደግሞ ችግር አለበት የምለው ነገር የለም ዶግማዋ ላይ። እነዚህን ትምህርቶች አንተ ትቀበላቸዋለህ? አብዛኛው የማውቀውን ያክል የምስማማበት ነው። አሁን እኮ ያንተን አቋም አልናገር ስላልከኝ ነው ነገሩ ያሰልቺ እየሆነ እየመጣ ያለው። ምን መሰለህ ያንተን አቋም ብትነግረኝ ሰው አምኖ እምነት ፕላስ ጥምቀት ለድነት የሚለውን ነገር ታምናለህ አንተ? ጥምቀት እንደ እምነት ስራ ስለሆነ ለመዳን ያስፈልጋል ብዬ አምናለሁ። አንዴ አሁን ጥምቀት የእምነት ስራ ምናምን አትበለኝ። እምነት ሲደመር ጥምቀት ለድነት ነው ታምናለህ? እነሱ እምነት ፕላስ ጥምቀት ብለው ነው የሚያምኑት አባቶች። ፕላስ ብለው ነው ፕላስ ብለው አይኮ ፕላስ ብለው ወይም ጥምቀትን ለብቻ አድርገው ያለ እምነትና ያለ እግዚአብሔር ቃል እንደሚቀበሉ ማስረጃ ብታሳየኝ ደስ ይለኛል። ቻው በቃ ማን ምንም አንተ የምታወራው ነገር አውቀህ የማዛግ ነገር ስለሆነ ሰላም ነው። ዮሐዴ ማውራው አማርኛ ግልጽ ነበር አይደል? ግን እኔ እንደው አንዳንድ ሰው ለማሰልቸት የሚገባ ሰው እኔ አንዳንዴ የሚያነሳቸው ሐሳቦች ራሱ በጣም ሶፋኒ የሆኑ ነገሮች ናቸው። እምነት ያመነ እና የሚለው እኮ ባይዘው ሁለት የተለያዩ ነገሮች ናቸው አይደል? ክርስቶስ ራሱ የተናገረው ይሆነ የእምነት ስራ ይላል 30 ጊዜ የእምነት ስራ። ጌታ ሆይ ያመነ እና የእምነት ስራ አይደለም የሚለው ያመነ እና የተጠመቀ ኤንድ የሚለው የሚያያይዘው በቃ ሁለት የተለያዩ ሁለቱም ኦፍ ኮርስ አንድ አይደሉም፣ ግን ሁለቱም መፈጸም ለድህነት ግዴታ ነው ብሎ ክርስቶስ ተናግሯል። ስለዚህ ማመንና መጠመቅ የግድ ነው ለመዳን ብለህ ታምናለህ ወይ ነው? በጣም ግልጽ ነበር። ጥምቀት ለድህነት ያስፈልጋል የእምነት ስራ በመሆኑ በእምነት ስራ በኩል እንዲህ በጣም ዝገት ነው። ሲቀጥል ራእይ ላይ ደግሞ ያነሳ አንድ ሐሳብ አለ። ራእይ ላይ እኔ በጣም የሚገርም ነው እኮ በኤፌሶን ወዳለው ወደ ቤተክርስቲያን መልአክ ይሄ ማን ነው ሲባል ለቤተክርስቲያኑ አስተዳዳሪ ነው አለ። የቤተክርስቲያን አስተዳዳሪ ነው ብለው ካበቃ በኋላ ታች ወርዶ ይሄን አንተ እንዲህ ብታደርግ ኦኬ በሰማያት ምን ስፍራ ሰጣለሁ ነው የሚለው። ለማን ነው? ለቤተክርስቲያን አስተዳዳሪ። ይሄንን ግን ለአብያተ ክርስቲያናት ደግሞ መልእክቱ ያስተላልፋል። ቁጥር 7 ላይ መጀመሪያ በደንብ ክፍሉን ከላይ ጀምረን አንዴ ስራህን፣ ድካምህን፣ ትዕግስትህንም አውቃለሁ ይላል። ማን የሰራው ነው? ቤተክርስቲያን በጋራ በህብረት የሰሩትን ድካማቸውን እንደዛ አይደለም። የዛ የቤተክርስቲያኗ መልአክ ወይ አለቃ ድካሙ፣ ትዕግስቱ እና ስራውን እግዚአብሔር ያውቃል። ስለዚህ ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆን ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸውም አውቃለሁ። መርምሮ አግኝቷቸዋል ወይስ አላገኛቸው ነው? በሙሉ ዓለም አቀፍ ላይ ያለችው ቤተክርስቲያን ስለዛ ነው እያወራ ያለ አይደለም። ሐዋርያት ሳይሆን ሐዋርያት ነን የሚሉ ነበሩ። ያ የኤፌሶን ቤተክርስቲያን አለቃ መርምሮ ለይቷቸዋል፣ ሐዋርያት ያልሆኑትን ማለት ነው። እዚህ መርጠ ለይታቸዋል ብሎ ስለዚህ የቤተክርስቲያን አለቃ ይናገራል። ስለዚህ ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም፣ ዳሩ ግን የምነቅፍብህ ነገር አለኝ። እነዚህ ነገሮች ማድረግን አልረሳውም ነው፣ ግን የምነቅፍብህ ነገር ደግሞ አለኝ ይልና የቀደመውን ፍቅርህን ግን ትተሃልና ይላል። እዚህ እንደ ቀድሞ አይደለህም ብሎ እየወቀሰው ነው እግዚአብሔር። ይሄንን ካለ በኋላ ለጀነራል ለአብያተ ክርስቲያናት ወይም ደግሞ በቤተ ክርስቲያን ላሉ አባላት ደግሞ ቁጥር 7 ላይ መልእክትን ያስተላልፋል። ምን ብሎ? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ይሄ ሁሉም የሚመለከት መልእክት ነው ለክርስቲያኖች ማለት። አሁን ለክርስቲያኖች የሚላክ በምግባር በሃይማኖት ጽኑ ብለን መልእክት ብታስተላልፍ
ቤተክርስቲያን በምግባርና በሃይማኖት ስላልጸናች ነው ወደሚል ኮንክሉዥን አይደል። ኢንዲቪጁዋል ሜምበርስ ምን ስለሚያስፈልጋቸው በዚህ መጽናት ስላለባቸው ማለት። ስለዚህ ለእያንዳንዱ የቤተክርስቲያኗ ሜምበሮች ምን የሚል መልእክት ይላካል? ጆሮ ያለው ይስማ ካለ በኋላ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። በቤተክርስቲያን ህብረት ውስጥ የተጨመረ ማንኛውም ሰው እንደው አንዴ ተጨምራልና መቆረጥ የለም የሚባል የለም። እስከ መጨረሻ መጽናትም ስላለ ማለት ልክ እንደዚህ እንደ ቤተክርስቲያኑ ጠባቂ ምን ስላለ ወደ በኋላ ላይ ከነበረ ፍቅር መስነፍ መጉደል ሊኖር ስለሚችል እስከ መጨረሻ ግን ለጸና ድልም ለነሳው ግን ለማንኛውም ሰው ከሕይወት ዛፍ በእግዚአብሔር መንግስት ባለው ከሕይወት ዛፍ እንዲበላ ሰጠዋለሁ የሚል ሐሳብ ነው ያለውና ምን እንዳገናኘው ከመታደስ ጋር እንደው ቢገጥም ባይገጥም ባናነሳ አርጊመንት መሰለ ዮሐዲ ይሄ ቤተክርስቲያን ትተፋለች ጌታ ይተፋታል የሚል አርጊመንት ቢውልድ ለማድረግ ነው። አሁን እሱ አጀማመሩም ለዛ ነበር ለማዛግ እንደምትሞክር አውቃለሁና ፕሊስ ዛሬ ባታዝገም ደስ ይለኛል እና አጭርና ፕሪሳይዝ የሆኑ መልሶችን ለመስጠት ብትሞክር ደስ ይለኛል። ስለዚህ የምጠይቀው ምንድነው ቤተክርስቲያን ትታደሳለች ብለህ ታምናለህ ወይ ነው? አልሰማኝም። ይወዲ አዋልኩ ቋው ለምሳሌ ቢብሊካሊ ያልሆኑ ትምህርቶች ገብተውባታል ብዬ አምናለሁ። መጽሐፍ ቅዱስ ተኮር የሆኑ ከታሪክ አንፃር ሳይሆን አሁን እንድናወራ ፈልገው መጽሐፍ ቅዱስ ተኮር የሆኑ ነገሮችን ብናወራ ደስ ይለኛል። አይ እሺ ታሪክ ተኮር መጽሐፍ ቅዱሳዊ በደንብ እናየዋለን። አሁን ቤተክርስቲያን ልትታደስ ትችላለች ብለኛል። በጣም ጥሩ። ማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ ክርስቶስ ምን ብሎ ተናግሮ ነበር? ከመጽሐፍ ቅዱስ መጀመሪያ ልጀምርና እንግዲህ አንተ ጴጥሮስ ነህ፣ ቤተክርስቲያንን በዚህ ዓለት ላይ እሰራታለሁ፣ የገሃነም ደጆችም አይችሏትም ብሎ ተናግሮ ነበር አይደለ ጌታ? ትክክል። የገሃነም ደጆች አይችሏትም ምን ማለት ነው? የክፋት ልጅ እጅ ውስጥ አትገባም እንደማለት። የክፋት እጅ ውስጥ አትገባም ማለት የሐሰት ትምህርቶች አያሸንፏችሁ ማለት ነው ወይስ አይደለም? የክፋት ልጅ ነው ያልኩት። የክፋት ልጅ ማለት የዲያብሎስ ሐሳብ ማለት ነው። የዲያብሎስ ሐሳብ ማለት ትምህርቶቹን ጭምር የሐሰት ትምህርቶች አይደሉ? ትክክል ነው። ግን እኮ እግዚአብሔር ምን አድርጓል? በብሉይ ኪዳን ውስጥ በገዛ ክፋታቸው ትምህርቶች ማለት ነው ወይስ አይደለም እኮ ልነግርህ እኮ ነው ወንድሜ። በገዛ ስራቸው በገዛ ክፋታቸው በሄዱ ጊዜ ስጋቸውን ወይ ደግሞ የራሳቸውን ለገዛ ምኞታቸው አሳልፎ እንደሰጣቸው ይናገራል እግዚአብሔር ቃል። የእግዚአብሔር ዓላማ ባይሆንም እውነት ነው። እኔ ግን የጠየቅኩት ስለ ቤተክርስቲያን ነው እያወራ ያለሁት። ቤተክርስቲያንን የገሃነም ደጆች በደንብ አዳምጠኝ ስማኝ። ቤተክርስቲያንን የገሃነም ደጆች አይችሏትም ብሏል አይደለ ክርስቶስ? አዎ። ስለዚህ የገሃነም ደጆች አይችሏትም ማለት ምንም አይነት የሐሰት ትምህርት ቤተክርስቲያን ሊያሸንፋት አይችልም ማለት ነው ወይስ አይደለም? አይደለም ወይስ በትምህርቱ ልትሸነፍ ትችላለች ማለት ነው? በትምህርት ልትሸነፍ አትችልም። እውነተኛው ቤተክርስቲያን እንዳለች አምናለሁ። ስለዚህ የገሃነም ደጆች የማይችሏት እስከ መቼ ድረስ ነው ማለት? የገሃነም ደጆች አይችሏትም ያለው ክርስቶስ እስካለ ሰዓት ድረስ ነው ወይስ ዓለም እስኪያልፍ ድረስ ወይም ደግሞ እስከ ዓለም ፍጻሜ ድረስ የምርም የገሃነም ደጆች አይችሏትም? ዓለም እስከሚያልፍ ድረስ ሳይሆን ክርስቶስ ራሱ እስከሚሄድ ራሱ ወድቋል ጴጥሮስ አይደለም? 3 ጊዜ ክዶታል እኮ ቤተክርስቲያን የተባለው አለት የተባለው እኮ አይደል? ቤተክርስቲያን ጴጥሮስ ስለ ጴጥሮስ ሳይሆን እያወራን ያለነው ስለ ቤተክርስቲያን ትምህርት ነው። ለዚህ ነው ቤተክርስቲያን ስንል ግለሰቦችን የሆነ በህይወታቸው ወይም ደግሞ በተሳሳተ ስህተት ቤተክርስቲያን አትመዘንም። ቤተክርስቲያን ማለት ትምህርቶቿ፣ ዶግማዎቿ፣ እውነቶቿ ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ እንደተናገረ። ስለዚህ ቤተክርስቲያን ክርስቶስ ሳይሄድ ራሱ ተሸንፋለች እያልከኝ ነው? ሐሳቤን እያስጨረስከኝ እኮ ስላልሆነ ነው። አሁን ለምሳሌ ለጴጥሮስ የገሃነም ደጆች የማይቋቋሟትን አንተ አለት ብሎ እየተናገረው ዞር ብሎ 3 ጊዜ ክዶታል፣ በገረድ ፊት አዋርዶታል አልኩ። አየህ፣ ለገዛ ሐሳብህ፣ ለገዛ ዓላማ፣ ለገዛ ፍትወትህ የምትሸነፍ ከሆነ ክርስቶስ አያስገድድህም። ገብቶሃል? ስለዚህ ቤተክርስቲያን እኔ እኮ የምጠይቅህ ሌላ የምትመልሰው ሌላ ነው።
ቤተክርስቲያን ሰዎች ግልጽ ለማድረግ ቤተክርስቲያን ክርስቶስ ከመሄዱ በፊት ተደርበኛ ታውራ። ቆይ አንዴ አቤል በደንብ አዳምጥ። እያዳመጥክ ሳታዳምጥ ስለሆነ የምታወራው የምትመልሰውን ራሱ አታውቅም። ሐዋርያው ቅዱስ ጳውሎስ ክርስቶስ ከማድረጉ በፊት እንደውም ክርስቶስ ገና ከመሰቀሉ በፊትም ኦኬ አክቹዋሊ አሁን እኛ ስለ መንፈስ ቅዱስ ከመጣ በኋላ ስላለው እውነት ነው እየተናገረን ያለው። ምክንያቱም ወደ እውነት ሁሉ የሚመራት ያ መንፈስም ስላለ ማለት ነው። እስቲ ገስት ላኩ፣ በደንብ ሼር አድርጉላቸው ለምታውቋቸው፣ ላይክ ለተሐድሶችም ለፕሮቴስታንቶችም ቤተክርስቲያን መታደስ አለባት የሚል አይዲዮሎጂ የሚያራምድ ማንም ሰው ገብቶ ማውራት ይችላልና በደንብ ሼር አድርጉላቸው። ገብቶ ማውራት የሚችሉ ከሆነ እዚህ ሐሳብ ላይ የአቤኒ ኮንክሉዥን ግን ጋዶ 3 ጊዜ ማለት አለት ነው የተባለው ጴጥሮስ 3 ጊዜ ተትቷል ብሎ ኮንክሉዥኑ ቤተክርስቲያን ክርስቶስ ይተዋታል ነው። እኔ የገረመኝ እሱ ነው። አሁን ገዳ እንትን እንደዛ ካለ ይተዋታል እያለ ነው። መሰረቱ ራሱ ፋላሲ ማለት ነው። ሲጀመር ሆሊ ስፒሪት መቼ ወረደ የሚለውን ማሰብ አቤኒ ትንሽ ብዙ ነገር የተወዛገበበት ሰው ነው። እስቲ ቢቢሲ ምናምን የሚል እሺ፣ ቢቢሲ የሚል ዩዘር ነኝ እንኳን ደህና መጣ። ዲኖሚኔሽን የወንጌል አማኝ የወንጌል አማኝ የሚለው ነገር እኮ ቀረ። አልሰማም እንዴ? ለቲክቶክ አዲስ ትሆናለህ። የት ነው አምልኮ የምፈጽመው? በወንጌል አማኞች ማህበር የት? ላይክ መካነ ኢየሱስ፣ ሙሉ ወንጌል ምን የት ነው? እኔ መካነ ኢየሱስ ሙሉ ወንጌልም ምንም አይደለሁም። የክርስቶስ ተከታይ ክርስቲያን ነኝ እኔ። የጌታ ሰላም ካንተ ጋር ይሁን። እኛ ዛሬ ምንም እኔ እንደዚህ አይነት ሰዎችን ዛሬ አልታገስም። ቱ ቢሆንስት የምትሄዱበትን የምታመልኩበትን ቦታ መናገር ፈቃደኛ ያልሆናችሁ ሰዎች ገስታት ላኩ። ሐሳብ የሌላችሁ እውነት ባትልኩልን ደስ ይለናል። ዝም ብላችሁ እንደው ደብሯችሁ ትንሽ ጊዜ ላሳልፍ ምናምን ብላችሁ እዚያ አትላኩ። በፈጣሪ ስም እኛ ጊዜ ተርፎን ምናምን አይደለም። የምር እንደዛ ነው የሚመስለው። እስኪ ተመው ትንሽ ርዕሱ ሳይገባቸው ራሱ ገብቶ የሚያወሩ ነው የሚመስለውና ደስ ሲል ስሙ ቢቢሲ አሪፍ እንትን አድርጎ ነው የመጣ። ቸርች ከፍተው እኮ ነው እኮ ቢቢሲ ብሎ ብርሃን ምናምን በቢቢሲ ለማስተዋወቅ ነው። የቸርች ስም ነው እንዴ? አዎ ቢቢሲ እኮ የቸርች ስም ነው እኮ። ብርሃን ምን የሆነ ቸርች ብርሃኑ ቦጋለ ይሆን እባክህ። ብቻውን አቋቁሞ ራሱ ኢንተርናሽናል ካላለ ቸርች አይሆንም። እባክህ እነሱ አንድ ሰው ብቻ እየተከተለ ኢንተርናሽናል ቸርች ይላል። ቀላሽ አይጠገም። ላኩ አሁን ላኩ ገስት እስኪልኩ ድረስ ሜቢ አቡሻ አለ ቀጣይ ለልደት አለሁ ልደት ትቸኩላለህ እንዴ? ሜቢ ቆይ ይቅርታ አቡሻይ ልደት ትቸኩላለህ? ሜቢ ሀሳብ ላንተ ልስጥ እድል ልስጥ። ቀጥሉ። ነገር አለ? አይ ቀጥሉ። ኤኒ ታይም ይቅደሙ ሌሎች ወንድሞች። እሺ 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 አቡሻ ቀጥል እስቲ። አሁን የተነሳው ሀሳብ ላይ ቤተክርስቲያን ትታደሳለች የሚለው ሀሳብ ላይ ቤተክርስቲያን ስንልስ ቅድም የዋደን በርግጥ ብሎታል። ምን እያልን ነው? ከዛ ባለፈ ለምንድን ነው ላይክ ፕሮቴስታንቶች አሁን ታሪኩን ተውና የሆነ 1000 ምናምን ዓመት የነበረ የቤተክርስቲያን ታሪክ ተውና መጽሐፍ ቅዱስ ላይ ብቻ እንሂድ፣ እዛ የተጻፈው ነገር ላይ ብቻ እንሂድ የሚሉትስ ለምንድን ነው? ቤተክርስቲያን የምርስ መጽሐፍ ቅዱስን ሳትቀበል ቀርታ ነው ወይስ የሚሸሹት ነገር አለ የሚለው ላይ እዚህ ነገር ላይ አቡሻ አንዳንድ ሪፍሌክሽኖችን አስቀምጥ። እሺ እግዚአብሔር ይስጥልኝ። ምናልባት ልደት ብትቀድም አሪፍ ነው ብዬ አስባለሁ። ግን እሺ አማኑኤል የሚባለው ልጅ መጀመሪያ አካባቢ ላይ ገባው አንድ እርማት የሚፈልግ ነገር ስለተናገረ ምናልባት እዚህ ውስጥ ካለ በዚህ አጋጣሚ ለርን ሊትል ሰምቲንግ ሶ ጥምቀት በቤተ ክርስቲያን ውስጥ የእምነት ምትክ አይደለም። እሺ እምነትም ጥምቀትም የሚያድነውን የክርስቶስን ቤዛነት የምንቀበልባቸው ነገሮች ናቸው። ሶ
በእምነት ምትክ የሚሰጥ ጥምቀት የለም። ጥምቀት የእምነት ሰብስቲቲዩሽነሪ ነገር አይደለም። ጥምቀት ማለት ክርስቶስ በመስቀል ላይ የሰራውን ስራ ሞቱንና ትንሣኤውን የምትሳተፍበት ከእግዚአብሔር የተሰጠ ጸጋ ነው። ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ጌታችን በማቴዎስ ወንጌል ምዕራፍ 20 ቁጥር 19 ላይ በተናገረው መሰረት ማለት ነው። ቤተክርስቲያን ውስጥ ያሉ ጸጋዎች በሙሉ የእምነት ምትክ አይደሉም። they are not given at the expense of faith በእምነት ምትክ የሚሰጡ ነገሮች ስላልሆኑ በቸርች ሂስትሪ ውስጥም በወጥነት ቤተክርስቲያን ውስጥ ሲታመን የመጣው እምነት ይሄ መሆኑን ልብ አድርግልኝ ለማለት ነው። መንፈስ ቅዱስ አክቲቭ ላይፍ ኦፍ ሆሊ ስፒሪት በቤተክርስቲያን ውስጥ ስላለ ማለት ነው። ይሄ ነው ከ1500 ዓመት በኋላ እንግዲህ የመጣው ሌላው ፕሪሰፖዚሽን ምንድነው? ወደ መጽሐፍ ቅዱስ ብቻ የሚል ትምህርት መጣ። መጽሐፍ ቅዱስ ብቻ ማለት የራሴ መረዳት ብቻ ማለት ነው። ባይ ዴፊኒሽን ሌላ ምንም ነገር ማለት አይደለም። በነገራችን የራሴ ተርጓሚ ብቻ መጽሐፍ ቅዱስ ላይ አሻሚ ትምህርቶች በተገኙ ቁጥር ፕሮቴስታንቶች ምንድነው የሚያደርጉት? ሌላ ዲፈረንት ቲዮሪ በቤተክርስቲያን ውስጥ ሲታመን ያልመጣ they will come up with anything በቃ ሌላ ዲፈረንት ቲዮሪ ይዞ ይመጣሉ ማለት ነው፣ አሻሚ ንግግሮች ሲኖሩ። እኛ ግን ለምሳሌ አንድ እምነት ትክክለኛ ከእግዚአብሔር የተሰጠ መሆኑን የምናውቀው ይሄ እምነት አስቀድሞ ሲታመን የመጣ እምነት ነው ወይ በወጥነት የነበረ እምነት ነው ወይ ብለን ነው የምንፈትሸው። ይሄ ትውፊታዊ ፍተሻ ይባላል። በነገራችን አንድ እምነት ትክክለኛ እምነት መሆኑ በትውፊት ውስጥ ይሄ ትምህርት ከተገኘ ብቻ ነው። ለምሳሌ ያክል እስቲ ፍርድ ቤት የኦፕሬሽን ሜቶድን እንመልከት። አንድ ወንጀለኛ ወንጀል ሰርቶ ከሆነ ሳይንቲፊካሊ ኢምፔሪካሊ በተግባር ወንጀሉን ሰርቶ ከሆነ ይረጋገጣል። ግን የሳይንቲፊክ ማስረጃዎቹ አሻሚ ሆኖ ከተገኙ የመጨረሻው አማራጭ ምስክሮችን ማቅረብ ነው። የቤተክርስቲያን አባቶች የቤተክርስቲያን ታሪክ ሲታመን ለመጣው እምነት ምስክር ነው፣ ዊትነስ ነው። አንድ እምነት አንተ የምታምነው እምነት በቤተክርስቲያን ውስጥ ወይም ካንተ አስቀድሞ ሲታመን ያልመጣ እምነት ነው ማለት ኢትስ ብራንድ ኒው ሪሊጅን። ያንተን አረዳድ አንተ ራስ የፈጠርከውን እምነት እየተከተልክ ነው ማለት ነው፣ ዊትነስ ከሌለው ምስክር ከሌለው። እግዚአብሔር ይስጥልኝ። ጋዲ ቃልዮት ያሰማልን። አቡሻይ ቃልዮት ያሰማልን፣ በእድሜ በጸጋ ይጠብቅልን። ጥሩ ፖይንቶችን አንስቷል። ቤተክርስቲያን የሚለውን ኮንሰፕት ባይዘው የኦርቶዶክሳውያንን መረዳት ያስፈልጋል። ኤክሌሲዮሎጂ ወይም ደግሞ ነገረ ቤተክርስቲያን በጣም መሰረታዊ ነገር ምን እያልን ነው? ኩላዊት ቤተክርስቲያን ኩላዊት ናት፣ ዓለም አቀፋዊት ናት ስንል ምን እያልን? ቤተክርስቲያን ትታደስ የሚሉ ሰዎችስ ምኑን ነው ትታደስ እያሉ ያሉት? ለምን ቤተክርስቲያን ቸርች ስንል አሰሆል ዩኒቨርሳል የሆነችዋን ቸርች ነው እያወራን ያለ ነው። እና ቸርች ስንል ደግሞ ባይ ዲፎልት ከትምህርት ጋር የሚገናኝ ነገር ነው። እና እዛ ላይ ነው። እስቲ የገቡ ሰዎችን እንቀበል። ሳሚ እንኳን ደህና መጣ። አይሰማም። ሳሚ እያወራ እኮ ነው። ሳሚ ጠላል። የኔ ድምጽ ይሰማል አይደል ጋይስ? በሚገባ ይሰማል። ጋዲ እሱ ነው ወይ ኔት ሶ ኦር ሳምቲንግ። እሺ ወይ ወደ ቀጣይ ሰው ለፉ አይሰራለት ይሆናል። አይ በቃ ወይ ይመለስ በቃ። ረቡኒ የሚል ዩዘር ነው። ሰላም ጋዲ እንዴት ናችሁ? አምላክ ይመስገን። እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። አይ ቲንክ ሌላ ገስት ትቀበላላችሁ ወይንስ ከኦርቶዶክስ ዲኖሚኔሽን ብቻ? ኦኬ ኦርቶዶክስ ነህ አንተ? እኔ ወንጌል አማኝ ነኝ። ተነስተሃል ግን የተኛ ነው መስለው ድምጽ ትንሽ አይ ትንሽ ያው ጋደም ብዬ ነው ደክሞኛል። ለዛ ነው ግን እየሰማሁት ነበር። ኦርቶ ክርስቶስ ሚሊዮን እየሰማሁት ነው። ኦኬ ዛሬ የያዝነው ቶፒክ አይተህ ከሆነ ታድሶ ለኦርቶዶክስ ለኦርቶዶክስ ቤተክርስቲያን ታድሶ ያስፈልጋል የሚል አይነት አይዲዮሎጂ የሚያራምዱ ሰዎች አሉና
በጣም በሚያስቅና አት ዘ ሴም ታይም ደግሞ በሚያሳዝን ሁኔታ እነዚህ ታድሶ ያስፈልጋል እንደዚህ አይነት አይዲዮሎጂ የሚያራምዱ ሰዎች ምን ይሆናል መሰለ ሜቢ አንተ ልታውቃቸው ትችላለህ። ሙሉ ለሙሉ የቤተክርስቲያኒቷን ትምህርት ዶግማ የሚባለውን ትምህርት ነው ሙሉ ለሙሉ አሁን በቃ ታድሶ ያስፈልጋታል ከቸርች ወጥተናል መታደስ አለባት ሲሉ ሙሉ የቤተክርስቲያን ዶግማዋን ሃይማኖቷን ሙሉ ለሙሉ ቀይረው ያንን ትምህርት ለቀው ነው የሚወጡትና ከዛ አንፃር ነው ቸርችስ የምርት ትታደሳለች ወይ የሚል ሐሳብ ላይ ያወራን ነውና ሜቢ እዚህ ሐሳብ ላይ ማውራት ፈቃደኛ ካልሆንኩ ችግር የለውም። ሜቢ አይ በዚህ ሐሳብ ላይ እንኳን ለማውራት አልተዘጋጀውም። አመሰግናለሁ ስለሰጠኝ እድል። እሰማቸዋለሁ ታቸኝ። በቃ ስማ ምን እያለ እንደሆነም ሰማሽ። እሺ እናመሰግናለን ወንድማችን። ቴንክ ዩ። እንደ ቃለ ሕይወት እኛ የምናምነው በቃሉ ላይ እንደሚነግረን ያመነ እየተጠመቀም ይድናል ያላመነ ይፈረድበታል ስለሚል እንደገናም በዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ስለሚል ዮሐንስ 3:18 ላይ በእርሱ በሚያምን አይፈረድበትም ስለሚል እዛው 3:36 ላይ ደግሞ በልጁ የሚያምን የዘላለም ሕይወት አለው ስለሚል ይቅርታ አሁን የምታነሳቸው ጥቅሶች በሙሉ እዚህ ጋር የሚከታተል 1000 ሰው ሁሉም ሰው ያውቀዋል ጥቅሶቹን ያውቃቸዋልና አሁን ጥያቄው ላይ ትኩረት ብናደርግ ሰዓቱን ብንጠቀም ቃለ ሕይወት ቤተክርስቲያን ጥምቀት ለድነት ያስፈልጋል ብላ ታምናለች? ያመነ የተጠመቀ ከሚል ጥቅስ የተነሳ እንደ ቃሉ ያመነ የተጠመቀ ይድናል ያላመነ ይፈረድበታል ስለሚል ያመነ የሚለው ላይ ነው ፎከስ የምናደርገው። እሱ ነው ጥምቀት ለድነት ያስፈልጋል ወይስ አያስፈልግም ብላ የምታምነው? ጥምቀት ፕሮሰስ ነው ማለት ከዳን በኋላ የምናደርገው አንዱ የሪኳየርመንት ነው። በእኛ በቃለ ሕይወት ከዳን በኋላ ለምን እንደሞትን ከክርስቶስ ጋር እንደተቀበርን እንደተነሳን ምሳሌ ነው እንጂ አንድ ሰው አምኖ ካመነ በኋላ ሳይጠመቅ ቢሞት ይድናል ብለን እናምናለን። በጣም ጥሩ። ስለዚህ ጥምቀት ለድነት አያስፈልግም ነው ባጭሩ። ኤግዛክትሊ። ምክንያቱም ያመነ ነው የሚለው ቀጥሎ ያላመነ ይፈረድበታል ያላመነና ያልተጠመቀ ስላላለን ቃሉ። እሺ ስለዚህ አሁን እኔ ቅድም ምን የሚል ነገር ተስማምተን ነበረ ቤተክርስቲያን ክርስቶስ ኢየሱስ ቤተክርስቲያን ሁሌም ይጠብቃታል። አሁን መጽሐፍ ቅዱስ ላይ የጥምቀት ትምህርት እዛ ስለተን አናወራም። ሌላ ጊዜ እሱን ርዕስ አድርገን ስንገባ እዛ ላይ እናወራለን እና ኢየሱስ ክርስቶስ የቤተክርስቲያን ራስ ከሆነና ቤተክርስቲያን ሁሌም የሚጠብቃት ከሆነ አንተ በምትለው መሰረት ቃለ ሕይወት ደግሞ እውነተኛውን የጌታ ትምህርት መጽሐፍ ቅዱስ ላይ ያለውን ትምህርት ይዛለች ብለህ የምታምን ከሆነ ያ ትምህርት ከሐዋርያት በኋላም በሚቀጥሉት ዘመናት ያ ትምህርት መቀጠል አለበት አይደል? የአሁኑን ነገር ብናጠራው ደስ ይለኛል። ያላመነና ያልተጠመቀ ይፈረድበታል ቢል ኖሮ ያንን እንከተላለን። መቼም ቃሉ ነው የሚያግባባን። እሺ በቃ ዮሐድ ያወራው አንዳችሁ አውሩት እስቲ። ይቅርታ። እሺ ወንድም በጣም ቀላልና ግልጽ ነገር ነበረ ጋዲሳ ሲጠይቅ የነበረው ስታነሳ ነበር። ያመነና የተጠመቀ ይድናል አይደለም የሚለው ቃሉ። ይህን ትቀበለዋለህ? ዮሐንስዬ ያመነ የተጠመቀ ነው የሚለው። ያመነና እንግዲህ ቃሉ ሁላችንም ጋር አንድ ነው። ምናልባት የሚለየን 66 እና 81 አሃዱ መሆኑ እንጂ ያመነ የተጠመቀም አይደለም የሚለው ያመነ የተጠመቀም አለውና እና እንደማለት ነው። ዮሐንስ ያመነ እንግሊዘኛው ያስማማናል። ከዛ በኋላ ግን ያለው ያላመነ ግን ይላል አይልም? መጀመሪያ አንዴ ይላል አይልም? እስማማለሁ። ስለዚህ ለመዳን አምነው መጠመቅ ያስፈልጋል ብለህ ይህን ቃል ትቀበለዋለህ አትቀበለው? ቀጥሎ ያለውን ሀሳብ ቀጥሎ ያለው ስለ ፍርድ ስለሆነ የሚያወራው ላቪዬ፣ ቀጥሎ ያለው ስለ ፍርድ ነው የሚያወራው። እኔ የሚድኑት ምን ያደረጉ ናቸው ነው የሚለው እዚህ ጋር። የሚድኑ ይድናሉ የተባሉት ምን ያደረጉ ናቸው? አምነው የተጠመቁ ይላል ወይስ አይልም?
በክርስቶስ ያመነው ማመን እንግዲህ ማመንንና መጠመቅን ክሊርፋይ ማድረግ የተጠመቀ አይልም የተጠመቀ ይላል አይልም ይላል። ስለዚህ አትቀበለው። እግዚአብሔር ይስጥልን ተከፍቷል። የሚድኑት ይድናል የተባለው ምን ያደረገ ነው? እስኪ እዚህ ክፍል ላይ ምን ያደረገ ይድናል ይላል? ያመነ የተጠመቀም ይላል። ትቀበለዋለህ ይሄን ቃል? የሚድነው ያመነ የተጠመቀም ነው ብለህ ታምናለህ? ለመቀበል መቼም እንደምታውቁት ዶክተሪን በአንድ አይሰራም እና ክርስቶስ የተናገረው ነው ለመቀበል ይቸግረኛል ብሏል። እሺ ችግር የለውም። ሀሳብን ያገኘው አይመስለኝም ወይ ወንድማችን ዮሐዴ ይብቃው። በቃ ሀሳብንም አላገኘውም ቱ ቢሆንስ ሀሳብ አይ ቲንክ ቅድም እንዳልከው ምናልባት ተኝተህ ከሆነ ላብዬ ማነው ስምህ ግን ወንድማችን? እኔ የምላችሁ እኛ ምን ስማችን እኔ የምላችሁ ግን ወደ እናንተ የግድ ምላሹ እናንተ ወደምትፈልጉት መምጣት አለ። ቆይ ባጭሩ አንድ የመጨረሻ ነገር አሁን አለ ወይስ የለም? ከሉተር በፊት ጥምቀት ለድነት አያስፈልግም ብላ ያስተማረች ቤተክርስቲያን አለች ወይስ የለም? ባጭሩ ሉተርን ሳንጠራ ማውራት አንችልም። who is ሉተር? who is ሉተር? ሉተር ስለ ሉተር በቃ ጥና ላብዬ አልልም ብራዘር። who is ሉተር? አሁን እስከ ሉተር ከመምጣቱ በፊት ቤተክርስቲያን ነበረች ብዬ አምናለሁ ብሎ እሺ፣ ከሱ መምጣት በፊት ያለችው ቤተክርስቲያን ጥምቀት ለድነት ብላ አስተምራ ታውቃለች ወይ ይባል? who is ሉተር? እንቅልፍ ሳትጨርሱ እንዳትገቡ ትላለህ። እሺ ልደት ካለ ሀሳብ መስጠት ይችላል ይመስለኛል። ልደትም ይሄን ተኝቷል እባክህ። አተ ዛሬ በቃ የአመቱ ነው መሰለኝ ዛሬ ነገ ያው የአመቱ ስለሆነ እንግዲህ እንጠቅልለው መሰለኝ። የተወሰነ እስቲ እንያቸውና እንግዲህ ምን ወይ ዛሬ እንግዲህ ሰው እንደሰበሰብን በደንብ ቆይ እስቲ በደንብ ሼር አድርጉ፣ ላይክ ሼር አድርጉ። እዚህ ታድሶነን ምናምን እያሉ ከታች ሜሎትን ልጥራላችሁ የሚል ልጅ አለና በጣም ጥራው። ደስ ይለናል። ጋዲ መቼ ነው ትልቅ ያረከኝ? እኔ አልሰማሁም ማለት አይደለም። እግዚአብሔር ትልቅ አድርጓል። ቀጥል። በጣም መልካም ሰዎች ናቸው ነገራችን ላይ። ኧረ ትልቅ ነው ድሮ። ጋዲ የምር እየተዘዋወርኩኝ ቅድም መጀመሪያ ከሰማሁት ሀሳብ ነው እንጂ ማለት ነው። አይ ምንም እንትኑ ላይ ነው ሀሳቡ ላይ ይሄ ቀደም ኦርቶክርስቶስ የሚያነሳው አቡሻ የሚያነሳው ሀሳብ አለና ምንድነው አሁን እንዲህ ታድሶ ያስፈልጋል ሲሉ ሰዎች ያው ከቀደም ጀምሮ እንግዲህ ሰው እየለመንም ነበረ። የሚመጣም ሰው እንዳጋጣሚ ልናገኝ አልቻልንም። የሚገቡ ሰዎችም ሀሳቡ ላይ በደንብ ማውራት የሚችሉ አይደሉምና ከዛ አንፃር ነው ታድሶ ያስፈልጋታል ምናምን የሚሉና እዛ ላይ ሀሳብ እንድሰጥ ቤተክርስቲያን ትታደሳለች ወይ ትምህርቷ ሲታደሳል ወይ የሚለው ነገር ላይ ሀሳብ እንድሰጥ እንግዲህ ከሀሳቡ ስንነሳ ትምህርት ይታደሳል ወይ ብለን ስንጠይቅ የትኛውን ትምህርት ነው የሚያደሱት? ፎር ኤግዛምፕል አሁን ቤተክርስቲያን መሰረታዊ ትምህርቶቿ 5ቱ አዕማደ ምስጢራት መሰረታዊ ትምህርቶች ናቸው። አሁን እነዛ ትምህርቶች የሰው ትምህርቶች አይደሉም፣ የእግዚአብሔር መገለጥ ነው። በቀጥታ አለቀ። እግዚአብሔር አብ በልጁ በኢየሱስ ክርስቶስ በኩል የገለጠው እውነት ነው። ያ እውነት ለቤተክርስቲያን ተሰጥቷታል። ቤተክርስቲያንን በነገራችን ላይ ጸንቶ የሚያቀሟት በመጀመሪያ ደረጃ ትምህርቷ ነው። ትምህርቷ የማይሸረሽ አሁን ለምሳሌ የሚስጥረ ሥላሴን ትምህርት አንድ ሰው ላድስ ብሎ ቢነሳ ምኑን ነው የሚያድሰው? ቅድም ስጠይቀው ልጁ 5ቱን አዕማደ ምስጢራት ትቀበላለህ ወይ? እሱ ላይ ችግር አለብህ ወይ? የለብኝም ነው ያለው። ኢማጂን ታዲያ ምንድን ነው የሚያድሰው? ታዲያ ቤተክርስቲያን ትልቁ ነገሯ አጽንቶ የያዛ ትምህርቷ ነው። ያ ትምህርቷ መሰረታዊ ትምህርቷ የማይለወጠው ወይም ደግሞ በተለያየ ጊዜና ሰዓት ልትቀይረው የማትችለው በጣም የጸና ነገሯ እሱ። እኛ
ትምህርታችንን እንዴት አገኘ ነው የምንል ከሆነ በዚህ በይሁዳ መልእክት አንድ ምዕራፍ ነው ያላት። የይሁዳ መልእክት ምዕራፍ 9 ያለ ኤርሚ ከዚህ በፊት ግን አንድ ምዕራፍ ነው ያለው ሲጣራ አንደኛ ቆሮንቶስ ምዕራፍ 16 እንዳለው ማለት እና ምንድነው የሚለው እዛ ክፍል ላይ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ጽፍላችኋለሁ። ለቅዱሳን ስንት ጊዜ? ሃይማኖት ትምህርት ነው። በነገራችን ላይ ሃይማኖት ትምህርት ነው። ስለዚህ ያ ትምህርት አንድ ጊዜ ነው የተሰጠው፣ ብዙ ጊዜ አይሰጥም። አንድ ጊዜ ነው የተሰጠው፣ እሱም ለቅዱሳን ነው። ለቅዱሳንም የተሰጣቸው በቤተክርስቲያን በኩል ነው። ጌታ በዚህ ዓለም ላይ ሲመላለስ ከሰራቸው ወይም ደግሞ ከሰራው ትልቁ ነገር ቤተክርስቲያንን የመሰረተው በነገራችን ላይ ልክ ለጴጥሮስ ቃል እንደገባ ጴጥሮስ አንተ አለት ነህ፣ በአንተ ላይ ቅዱስ ቤተክርስቲያንን እሰራታለሁ፣ የሲኦል ደጆች ምን ሊሏት አይችሉም ማለጋዲ ሊያናውጧት ከቶ አይችሉም። ስለዚህ የሲኦል ደጆች የሚሉት እነዚህ በቴዎሎጂካሊ ስንማር ይህን ምን ብለው ነው የፈቱት? ውጫዊም ውስጣዊም ተደርጎ ነው የተፈታው። በቀላሉ ምን ማለት ነው? በጴጥሮስ ስብከት ውስጥ ሁለት መሰረታዊ ነገሮችን ያለ፣ አንደኛ ሚስጥረ ሥላሴን ኢየሱስ የእግዚአብሔር ልጅ እንደሆነ፣ ሁለተኛ አምላክ ሰው እንደሆነ፣ ሶስተኛ ሚስጥረ ትንሣኤ ሙታንን በዛ ውስጥ አጠቃሎ ይይዛል። ሚስጥረ ጥምቀትንም እነዚህን መሰረታዊ ትምህርቶችን በዛ ውስጥ አስቀምጧል። በጴጥሮስ ስብከት ውስጥ የቤተክርስቲያን መሰረታዊ ትምህርቶች ነበሩ። ስለዚህ ጴጥሮስ ያደረገው ምን? ኢየሱስ ወደ መሰረታት ቤተክርስቲያን ያመጣ። በእውነተኛና በቀጥተኛ እውነተኛ ቤተክርስቲያን በትምህርቷ ትለያለች። ትምህርቷ ይለያታል። ስለዚህ ከመጀመሪያው ከሐዋርያት ጀምሮ ጸንቶ የቆየን ትምህርት ድንገት መሀል ላይ መጣ መጽሐፍ ቅዱስ ብቻ ልትለይ አትችልም። ገብቷል? ከመጽሐፍ ቅዱስ በፊት ቸርች ኤግዚስት አድርጋለች። የመልኩ መጽሐፉ ራሱ የተጻፈው እኮ ለቤተ ክርስቲያን ነው። በክርስቲያኖች ቢጻፍም የተጻፈው ለቤተ ክርስቲያን ነው። ቤተክርስቲያን የሐዋርያት ጉባኤ ስለሆነች፣ ስለዚህ ሰዎች ሁሉ ወደዛ ጉባኤ ነው የሚጨመሩት። እና ቤተክርስቲያንን አድሳለሁ ብለህ ስትነሳ በመጀመሪያ ደረጃ ምኗን ነው የምታድሰው? ህንፃዋን ነው። ስኑማ ምዕመናን አዋተውም ቀለም ያስቀቡታል። ትልቁ ነገሩ ያለው ዶክትሪኗ ላይ። ዶክትሪን ደግሞ የሚታድስ ነገር አለ። አሁን ያለፈው ጊዜ የሆነ ላይቭ ሴሽን ላይ ምን ገጠመኝ መሰለህ ጋር ለምን ከኦርቶዶክስ ቤተክርስቲያን የወጣችሁት የሚል ጥያቄ ይጠይቅ ጀመረ። ከእውነተኛ ቤተክርስቲያን ለምን ወጣችሁ የሚል ጥያቄ እና ከዛ ውስጥ ከጥያቄዎች ውስጥ ሁሉም ማለት ይችላል ስንጠይቃቸው የሚመልሱት መልስ ምን ታውቃለህ? ስዕላት ይመለካሉ እናንተ ጋር፣ አንድ ለፍጡር ትዘምራላችሁ፣ ሁለት ብዙ አምላኮች አሏችሁ፣ ሶስት ጸበል ትሄዳላችሁ፣ እምነት እያላችሁ አፈር ትቀባላችሁ፣ መስቀል ያለው ነጠላ ታረጋላችሁ። which is በጣም የሚገርም የሚያሳፍር ነገር ይመልስ። ከዛስ በሚስጥረ ሥላሴ ታምናለህ ወይ? አዎ። በሚስጥረ ሥጋዌ ታምናለህ? አዎ። ቆይ ሚስጥረ ትንሣኤ ሙታን ትምህርት ላይ ቤተክርስቲያን ችግር አለባት የለባት? እና እሱ ሰው ያሳሰው በጣም ክብደት ሆነበት። ጸበል ቦታ ላይ ሲሄድ ነጠላ ለምን ዘቅዘቅ አደረክ የሚል ሰው ኖሮ በዛ ካይታ እና ብዙ አማልክት አሏችሁ፣ ብዙ ጣዖት ታመልካላችሁ። ኢማጂን። ከዛስ ቀጣይ ጥያቄያችን ቤተክርስቲያን ውስጥ ሆነ ስለ ቤተክርስቲያን ትምህርት ታውቅ ነበር ወይ? አላቅም። ሚስጥረ ሥላሴን ተምራለህ? መጽሐፍ ቅዱስን ገልጠህ ታነብ ነበር? አላቅም፣ አንብቤ አላቅም። እና ታዲያ ቤተክርስቲያን ትምህርቷ ስህተት ይሁን እውነት ይሁን አንድም ቀን መጽሐፍ ቅዱስ ገልጠህ አንብበህ ሳታውቅ በምን ስህተቱን ልክቱን በምን መዘንከው? ጌታ አናገረኝ። ከየት መጥቶ ነው ጌታ አናገረኝ? ስለዚህ ኦልሞስት እኔ ኢየሱስ ምስክሬ ነው 95% ከኦርቶዶክስ ቤተክርስቲያን የወጡ ሰዎች አብዛኛው ምክንያታችሁ ጣዖት ታመልካላችሁ፣ እናንተ ስዕል ታመልካላችሁ በሚል እንጂ በመሰረታዊ ትምህርቶቿ ነው። አይ ጥምቀት ለድነትማ አይሆንም፣ ኖ ቅዱስ ቁርባንማ የዘላለም ሕይወት አይሰጥም፣ ኖ ሚስጥረ ሥጋዌ ክርስቶስ ከሁለት ባህሪ አንድ ባህሪ በሚል ትምህርት ወጥቷል ብትለኝ በጣም ብርቅ ነው የሚሆንብኝ። አብዛኛው ተሸውዶ ነው። ወይም ደግሞ ሂስትሪያቸውን ወደኋላ ስታጠና በ40 ቀናቸው ወይ በ80 ቀናቸው ቤተክርስቲያን ተጠመቁ እንጂ ከዛ በኋላ የክርስትና ሕይወት ጭራሽ የሌላቸው አጓጉል ቦታ ላይ ይውሉና ድንገት የሆነ ነገር ያገኛቸዋል፣ በዛው ወጥተው ይሄዳሉ። ሰው ቤተክርስቲያንን ሰው ለማደስ ሲነሳ አስቀድሞ ትምህርቷን ለይቶ ማወቅ መቻል አለበት። በ15ኛው ክፍለ ዘመን የመጣን ትምህርት ከክርስቶስ የተቀበሉትን ሐዋርያትን ትምህርት ልታደስ ልትነሳ አትችልም። በምን አይነት
ለ1500 ዘመን ታላቅ የነበረችውን ቤተክርስቲያን መተህ ታድሳለህ እንዴ? እንደዛ ምትለኝ ከሆነ ቤተክርስቲያን ትታደሳለች ምትለኝ ከሆነ እና ይሄ ተሐድሶ የመጣው ከዛሬ 500 ዓመት ከሆነ ኢየሱስ ክርስቶስ ቤተክርስቲያኑን ለ1500 ዓመት ትቷታል ማለት ነው። ነንሴንስ የማይመስል ነገር እኮ። ስለዚህ በ1500 ዘመን ውስጥ ያሉት አንዳንዴ ምን የሚል ነገር ይነሳል። ዘርዓ ያዕቆብ በኋላ የነበረችው ቤተክርስቲያን ትቀልዳለህ እንዴ? ዘርዓ ያዕቆብ በቤተክርስቲያን ታሪክ ውስጥ ምንም ነው እንዲህ ምንም ብለህ እንደምታነሳው ነገር የለም እንዴ? እንደ አማኝ ሊታይ ይችላል ቤተክርስቲያን ውስጥ ለማንኛውም ሰው ቤተክርስቲያን የኢየሱስ ናት። ትቀልዳለህ? ዘርዓ ያዕቆብ ሚስጥረ ሥላሴን ቀንሷል ወይስ ጨምሯል? ሚስጥረ ቁርባንን ቀንሷል ወይስ ጨምሯል? ኖ አይ ከዚህ በኋላ እዚህ ቤተክርስቲያን ላይ ነገረ ሥጋዌ እንዳይሰበክ ብሏል አላለም። ኦኬ እሺ፣ ከዘርዓ ያዕቆብ በፊት የነበረችው ኦርቶዶክስ ናት ትክክል የምትለኝ ከሆነ የቤተክርስቲያን እኮ ጥምቀት ለድነት የሚለው እኮ ዘርዓ ያዕቆብ ሳይፈጠር ሳይወለድ የነበረ ትምህርት እና እሱን ትቀበላል። ቅዱስ ቁርባን ዘርዓ ያዕቆብ ከመምጣቱ በፊት የነበረ ትምህርት ነው፣ እሱን ትቀበላል። የለም ዘርዓ ያዕቆብ ነው የበከላት። የቤተክርስቲያን የድህነት ትምህርት እኮ ከዛሬ 2000 ዓመት በፊት ከክርስቶስ መወለድ ጋር አብሮ የነበረ ትምህርት ነው። ትቀልዳለህ እንዴ? ቃልዮት ያሰማን ለትዬ በእድሜ በጸጋ ይጠብቅልን። በጣም ጸዴ ሀሳቦች አንስታል። በጣም ነው የምናመሰግነው። ቃልዮት ያሰማልን በድጋሚ። ያው እንግዲህ ከዚህ በፊት ባይዘወይ በፊት አሁን ልደት ያለው ነገር ላይ ቪዲዮ ሰርቼ ነበር። በፊት ጉግል ላይ ገብታችሁ ራሱ ላይክ who founded the orthodox church ወይም ደግሞ ኦሪየንታል ኦርቶዶክስ ቸርች ብላችሁ ሰርች ብታደርጉ ጂሰስ ክራይስት ነው ቀጥታ ጉግል ራሱ የሚላችሁ። ያው በዛ ሳይድ ደግሞ ፕሮቴስታንቲዝም ፋውንድ ያደረገው የጀመረው ማን ነው ብትሉ ግን ሉተር ነው የሚለውና ሰዎች የጀመሩትን ነገር አትከተሉ ነው ዞሮ ዞሮ አላማችን። ያው እንግዲህ እንደምታዩት ነው ታድሰው እንዲናረጋለን ቸርቿን እንዲናረጋለን እንዲሞን አለባት እየተባለ የሚፎከሩ ፉከራ አይታችሁታል። እንግዲህ ኦልሞስት ከ3 ሰዓት ጀምሮ እዚህ ነበርን። እንግዲህ የገቡትም ሰዎች ሲጀመር የሚወራውን ነገር የሚያውቁ ሰዎች አይደሉም። ግን እንደዚህ ነው በቃ ሁሌም ትኩረት መደረግ ያለበት እዚህ ላይ ነው። ኦኬ ሁሌም ሰዎች ሲጠይቋችሁ እንዲመታደስ አለባት እንዲሞን አለባት ሲባል መጀመሪያ ጭንቅላታችሁ ላይ ሊመጣ የሚገባው መሰላችሁ ዶግማ። ኦኬ ሃይማኖት ወይም ደግሞ የእግዚአብሔር መገለጥ ያለበት ያ ትምህርት ዶግማ፣ የቤተክርስቲያን ዶግማ ትምህርቶች አሉ። ይሄ ዶግማ ነው መለወጥ ያለበት ወይ ብላችሁ ጥያቄ መጠየቅ ነው። ኦኬ ለምሳሌ ቅብብሎስ የሚባለው ነገር ባይዘው ድጋሚ እንገባበታለን። በጣም ክርስትና ውስጥ መሰረታዊ ነገር ለትምህርት አሁን ብዙ ጊዜ ባይዘው ያስተውላችሁ ከሆነ ፕሮቴስታንቶች ከሙስሊም ጋር ሲወያዩ አንደኛ የሚቸገሩት ስለዛ ነው። አባቶችን አያውቁም። የቤተክርስቲያን አባቶችን አያውቁም። ብዙዎቹ አባቶችን አይጠቅሱም። ብዙዎቹ ለዛ ይቸገራሉ። ኦኬ አሁን አንድ ሰው ከመሬት ተነስቶ ምሳሌ ነው ብላችሁ ከቅብብሎሽ አንፃር ቤተክርስቲያን ዶግማ ብላ ያዘቻቸው እምነቷ ወይም ደግሞ የሃይማኖት መሰረቷን ስትመለከቱ ሙሉ ብትመለከቱ ከሐዋርያት ዘመን ጀምሮ በአባቶቹ ውስጥ በቅብብሎሽ የመጣ የታመነ ትምህርት ነው። ኦኬ የታመነ ትምህርት ነው። ለዛ ነው አሁን አንዳንድ ሙስሊሞች የሆነ የሚያነሱት አርጊመንት አለ አይደል? አንድ ፈኒ አርጊመንት አለ። ኒቂያ ጉባኤ ላይ በስምምነት ነው ኢየሱስ አምላክ ነው የሚል የተወሰነው የሚል አይነት አርጊመንት ይነሳል። አሁን እንደዚህ አይነት አርጊመንት ሲነሳ ኦኬ ቅዱስ አትናቴዎስ እዛው ጉባኤ ላይ እንደተናገረው ከኒቂያ ጉባኤ በፊት የነበሩ የቤተክርስቲያን አባቶች ኢየሱስ አምላክ ነው ብለው ያምናሉ ያምናሉ። በቃ አለ። ከዛ ጋር ይዘጋል። የአባቶችን ትምህርት ለዚህ ነው ማወቅ ባይዘው የጠቀሙ። ኦኬ የትኛውም ቶፒክ ላይ ሲነሳ የቀደሙ ጥንታውያን ቤተክርስቲያን አንዲት እስከነበረችበት እስከ 451 ዓመተ ምህረት ያለችው ቸርች ውስጥ የአባቶች እምነት ምን ነበር የሚለውን በዛ ነው የምንመዝነው የትኛውንም ትምህርት ማለት ነው። ኦኬ ስለዚህ ተሐድሶዎች ለምሳሌ እንዲያደርጉ ጥምቀትን በጣም አስተውላችሁ ከሆነ ቆይ አንድ ነገር ልንገራችሁ። ሁላችሁም ያስተውላችሁት ነው ያስባል። በጣም የሚያስቀው ነገር ልንገራችሁ። ሁላችሁም አስተውላችሁ ሊሆን ይችላል። ምን ይደረጋል? ቤተክርስቲያን እንዲሞን አለባት። አሁን ልደት እንዳለው ቅዱሳት ስዕላት እንዲሞን አለባቸው፣ ገድላት እንዲሞን አለባቸው፣ ድርሳናት እንዲሞን አለባቸው፣ እነዚህ ነገሮች እንዲሞን አለባቸው ይሉና ከተወሰነ ጊዜ በኋላ ከቸርች ሲወጡ ይህንን ምክንያት ያደርጉና ሙሉ ለሙሉ ዶግማውን እርግፍ አድርገው ጥለው ጥምቀት ከወጣ በኋላ ሲጠይቅ ጥምቀት ለድነት ነው? ኧረ አይደለም። ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው? ኧረ አይደለም። ትንሣኤ ሙታን አንዴ ነው፣ ጌታ ለፍርድ ዳግም የሚመጣው አንዴ ነው ተብሎ ሲጠይቅ ኧረ አይደለም። 10 እንዲነጠቃለሁ፣ እንዲሰወራለሁ፣ 1000 ዓመት ምድር ላይ ቆያለሁ፣ እንዲህ ብዙ ነገር ይባላል። እና ምክንያቱን የሚያደርጉት ኦኬ ሃይማኖታዊ ያልሆኑ ነገሮችን ዶግማ ያልሆኑ ነገሮችን ምክንያት ያደርጉና
ከወጡ በኋላ ግን እርግፍ አድርገው የሚጥሉት ዶግማውን ነው። ሙሉ ለሙሉ የሚጥሉት ዶግማውን ነው። ባይዘው ያስተውላችሁ ከሆነ በደንብ አስተውላችኋል ብዬ አስባለሁ። ዶግማውን እርግፍ አድርገው ይተውታል። ኦኬ ይሄ ነው ባይዘው ሐሰተኝነታቸው ራሱ ከሚያሳዩ ነገሮች ውስጥ አንዱ ይሄ ነው። ሁለተኛ እንዲህ ብላችሁ ጠይቋቸው። ኦኬ እንዲህ ብላችሁ ጠይቋቸው እንደዚህ አይነት ሰዎችን ለምሳሌ የቤተክርስቲያኒቱ ዶግማ እንዲህ ችግር የለባትም፣ ነገር ግን እኛ ሌሎች ነገሮች ናቸው ችግራችን፣ እንዲህ መሆን አለበት እንዲህ መሆን አለበት። አሁን ልደት ቅድም ያላቸው በጣም ሲል የሆኑ ነገሮች ማለት ነው። እንደዛ ሲያነሱ እነዛ ነገሮች አሁን ለምሳሌ ከዶግማ ከሚባሉ ነገሮች ውጭ አሉ አይደል? አሁን ለምሳሌ ልደት እንዳለው ለምሳሌ ቅዱሳት ስዕላት ሊሆን ይችላል። በእነሱ ዲፊኒሽን በእነሱ ተርሚኖሎጂ ለፍጡር መስገድ ለምን እነዚህ ነገሮች ቢቀሩ ኦርቶዶክስ ትሆናለህ ብለህ ብትጠይቁት ያ ሰው አይሆንም። እነዚህ ነገሮች ቢቀሩ ኦርቶዶክስ ትሆናላችሁ ብላችሁ ብትጠይቋቸው እሺ አንሆንም ነው የሚሉት። ስለዚህ ምን መሰላችሁ መጀመሪያም ጭንቀታቸው ኬራቸው ከነዛ ትምህርቶች አይደለም ሲጀመር። ኦኬ ምንድነው ዋናው ኢንቴንሽናቸው ሲጀመር እነዛን ነገሮች ተጠቅሞ የቤተክርስቲያኒቷን መሰረታዊ ትምህርት ማናጋት። ኦኬ ዓላማው እሱ ነው። ዓላማው ምንድነው? እነዛ ነገሮችን ተጠቅሞ የቤተክርስቲያን መሰረታዊ ትምህርቶችን ማናጋት። ያው እንትን ሜቢ ትዝ የሚልህ ከሆነ ሜቢ ታች ያላችሁም ሰዎች እዚህ ላይ ቀጥል አቡሻሽ ቀጥል። ኦኬ አይ ስላቋረጥኩ በጣም ይቅርታ። ቀጥል አቡሻ ቀጥል፣ ችግር የለውም። እሺ ኦኬ ተመልከቱ፣ እዚህ ጋር ነው ፖይንቱ ያለው። ምን አይነት ፖይንት ነው የምትይዙት? እነዚህ ሰዎች መጽሐፍ ቅዱስ ብቻ ይሉና በመጽሐፍ ቅዱስ ላይ ያለውን አሻሚ ሐሳብ ግን ከራሳቸው መረዳት አንግል ብቻ ነው የሚረዱት። እኛ አሁን ትውፊትን የእውነተኛ ትምህርት መመዘኛ አድርገን ስናቀርበው እዚህ ጋር አሁን ለምሳሌ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም የሚለው ቃል ውሃ የሚለውን በዘመናት ውስጥ በቤተ ክርስቲያን ውስጥ የሚታወቀው በጥምቀት አማካኝነት የሚገኘውን የተፈጥሮ ተሐድሶ ለመጥቀስ ነው። ኤቭሪ ታይም አቡሻ ኔት ያዘ የቀሌሜንጦስ መልእክት አለ። እነዚህ መልእክታት እነ ዲዳኬን ጨምሮ አብዛኞቹ ሌተር የተገኙ ናቸው። እነዚህ አስተምህሮች ወይ እነዚህ መጻሕፍት አስቀድሞ እነዚህ ፍራግመንቶች ቢገኙ ቢሆን ኖሮ ሪፎርሜሽኖቹ አትሊስት ሪፎርሜሽን አሁን በደረሰበት ደረጃ የወጣ ትምህርት ይዞ አይወጣም ተብሎ ይታወቃል። ምክንያቱም ቀጥተኛ የሆነ ከሐዋርያት የተላለፈ ትምህርት በነዛ ትምህርት ውስጥ ስለሚገኝ ኢግኔሽየስ የሐዋርያን አቡ ወይም ደግሞ የሐዋርያት ተከታይ እንደሆነ፣ እነ ቀሌሜንጦስ የሐዋርያት ተከታዮች እንደሆኑ፣ እነ ሄርማስ እነ ባርናባስ የመሳሰሉ መጻሕፍት ውስጥ ቀጥተኛ የሆነ ሐዋርያዊ ትምህርት አለ የሚል እምነት ስላለ አሁን ነው ኮንሲደር መደረግ የጀመሩት። በነገራችን ላይ እኛውን የቤተ ክርስቲያን አባቶችንና የቤተ ክርስቲያን ታሪክ በቤተ ክርስቲያን ውስጥ የነበረውን ትምህርት እንደ ማስረጃ አድርገን ስናቀርብ አትሊስት የራሳችንን መረዳት መጽሐፍ ቅዱስ ላይ ይዘን እንዳልተነሳን ወይም ደግሞ የራሳችንን አሰምሽን ከመጽሐፍ ቅዱስ እያነበብን እሱን እምነት አድርገን እየተቀበልን እንዳልሆነ ማወቅ አለባችሁ። ቀጥታ ኤፌስ ዋንስ ዴሊቨርድ አንድ ጊዜ በተሰጠው እምነት ውስጥ እንዳለን የምናየው ዛሬ የምናምናት እምነት በቀደመው ጊዜያት ውስጥ እንኳን በወጥነት ሲታመን የመጣ ትምህርት መሆኑን እንድትይዙልን ነው። ተመልከቱ። አንድ ጊዜ ሰው የቤተ ክርስቲያን አባቶችን የቤተ ክርስቲያን ታሪክን ኤክስክሉድ ሲያደርግ መጽሐፍ ቅዱስ ብቻ ሲል ፊት ለፊት የሚፋጠጠው ከምኑ ጋር ነው? ከራሱ ትርጓሜ አንፃር ያነባል፣ የራሱን መረዳት ይዛል፣ እሱን ሃይማኖት አድርጎ ይቀበላል ማለት ነው። በዚህ አጋጣሚ አደገኝነቱን እንድታዩ በነገራችን ላይ ከቤተ ክርስቲያን ውጪ መዳን የለም። ከቤተ ክርስቲያን ውጪ የሚያድን ወንጌል የለም። ሰዎችን የሚያድነው ትምህርት ነው። ትምህርቱም የሚገኘው አንድ ጊዜ በተሰጠው ሃይማኖት ውስጥ ነው። አደገኝነቱም ከዚህ አንፃር መሆኑን መረዳት መቻል አለብን ብዬ አስባለሁ። ሌላው የራሴ ገጽ ላይ ለጥፍ ያለው አንድ ሲዶ ዲዮናሲዮስ ተብሎ የሚታወቅ መጽሐፍ አለ። ኮርፐስ የሚባል በዲዮናሲዮስ ስም የተጻፈ መጽሐፍ ነው እንጂ የሱ መጽሐፍ አይደለም ተብሎ ይታመን ነበር እና የሚገርመው ብዙ ትምህርቶችን የያዘ ነው። የጥምቀትን ትምህርት ይዟል።
የስላሴን ትምህርት ብቻ ብዙ ትምህርቶችን የያዘ እጅግ በጣም ቸርች ሂስትሪን ወይ ፓትሮሎጂን ለሚያጠኑ ሰዎች አስፈላጊ የነበረ መጽሐፍ ነው። ነገር ግን ይሄ መጽሐፍ በአራተኛ ክፍለ ዘመን የተጻፈ መጽሐፍ እንጂ በራሱ ዲዮናሲዮስ ማለት አሪዮስፋጎስ የምንለው ማለት ነው። አሪዮስፋጎስ በሐዋርያት ሥራ ምዕራፍ 17 ቁጥር 34 ላይ በቅዱስ ጳውሎስ ትምህርት ወደ ክርስትና የገባ ሰው ነው። እሱ የጻፈው መጽሐፍ ነበር ዲዮናሲዮስ ኮርፐስ አግሪዮፋጋቲከም የሚባል መጽሐፍት ብዙ እጅግ በጣም ሰፊ ነው፣ በልኪ ነው መጽሐፉ። ብዙ ትምህርቶችን የያዘ ነው። የእመቤታችንን እርገት ፍልሰቷን ሁሉ የሚናገር መጽሐፍ ነው እሱ መጽሐፍ። እሱ መጽሐፍ አሁን አውተንቲክ ነው እየተባለ ነው። አውተንቲክ ነው ማለት በራሱ በዲዮናሲዮስ የተጻፈ ነው። ዴት የተደረገውም ከ80 እስከ 90 ዓመተ ምህረት ነው የተባለ ነው። ተመልከቱ። ምን ማለትም አንድ ሐዋርያዊ ቤተክርስቲያን የያዘችው ትምህርት ቀጥታ አፖስቶሊክ ኦሪጂን ወይም ደግሞ ሐዋርያዊ እምነት መሆኑን የሚመሰክር ሌላ መጽሐፍ ተገኘ ማለት ነው ቤተክርስቲያን ውስጥ። እኛ ፓትሮሎጂንም ሆነ የቤተክርስቲያን ታሪክን እንደ ማስረጃ አድርገን የምናቀርበው አትሊስት እምነታችንን የምናምነው ሁሉ የተቀበልነው ነው እንጂ አንብበን የተረዳነው የራሳችን መረዳት መሆኑን እንድትይዙልን። እነሱ እኮ ቀጥለው እነሱ ባይዘው ምንም ልትፈርድባቸው አትችልም። የኢየሱስ ክርስቶስ ስጋና ደም ክርስቶስን ይሸፍነዋል የሚሉ ሰዎች ጥምቀትማ ሌላ ታሪክ ውስጥ ነው የሚሄድባቸው። እና እኔ እንዴት እንደሚያስቡ አንዴ በሎጂክም ለመፍታት ይሞክራሉ። አንዳንዴ እንደው እንደመሰላቸውም ለመፍታት ይሞክራሉ። በጣም ያሳዝናል ፕሮቴስታንቲዝም። ከዛ ውሃ ያው አዳም ይፈጠር ዘንድ እና ልጅነት ያገኝ ዘንድ ስለ ጥምቀት የተነገረ አስቀድሞ በትንቢት የተነገረ ነው ብሎ አባቶች ይፈቱታል። ውሃና መንፈስ ውሃ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለው ልጅነት የሚገኘው ከውሃና ከመንፈስ መሆኑ ለማጠየቅ ትንቢተ ሕዝቅኤልን ጠቀሰ። እንግዲህ ጥሩ ውሃንም እረጭባችኋለሁ ውሃ ነው ያለው። እንግዲህ አይ ውሃ አይደለም ብለህ እንድትፈታ ማን ስልጣን ሰጠ? አባቶች የሚፈቱት ይሄ ሁሉ አብዛኛዎቹም ማለት ይቻላል ስለ ጥምቀት ነው። ኦኬ ጥሩ ውሃንም እረጭባችኋለሁ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ ሲል ስለ ጥምቀት ነው። ማንኛውም በጣዖት አምልኮ በክህደት የነበረ ማንኛውም ሰው ኃጢአቱ ተወግዶለት ጣዖት አምልኮቱ ተወግዶለት የሚወጣው በጥምቀት ነው። ኦኬ ለዛ እኮ ነው ከኃጢአታቸውም ታጠቡ ንስሐ ግቡ ይላል። አስቀድሞ ጣዖት ማምለካቸውን እግዚአብሔር መካዳቸውን ማመን መቻል አለባቸው። ዘንድ ሲጠመቁ ይህን ሁሉ ኃጢአታቸው ይሻራል፣ እንደ ሕፃናትም ሆነው ይወጣል። የጥምቀት ትምህርት የታመነ ነው። ለዛ ነው ጋሽ ሽብሩ አሰግድ ተነስተው የራሳቸው ስነ አፈታት ይፈታሉ። ቃልው ነው አለ። እሺ ቃል ዶክተር ተስፋዬ እነሱና ውሃ ነው የዮሐንስ ጥምቀት ነው ይላል። እንዴ ድፋባቸው ማለት እነዚህን ነው። እየመጣችሁ ዝም ብላችሁ መድፋት እኮ አይደለም። እንዲህ እየመጣ እንዳትደፋ ተውፊቅ ያስፈልግ። አንተ አታምታቱ መቼም ትላለህ። እና ይሄ ነው ፕሮቴስታንቲዝም። ለዚህ ነው በቃ ወደ ቀደሙ እንምጣ ሲባል አባቶች የተረዱት ውሃ ሲል ምን ለማለት ተፈልጎ ነው የሚለው የምንረዳው ሐዋርያቶቹ ክርስቲያኖቹ በተረዱበት መረዳት ነው ለማለት ነው። ሜቢ ታችን ለምታየው ሰው ባይዘው ኦርቶዶክስ አይደለም። ቀሚስ ስለለበሰ ኦርቶዶክስ እንዳይመስላችሁ፣ ኦርቶዶክስ አይደለም። ከባድ ነው። አንዳንዴ እንደው አንደርስታንዲንጋቸውም ያው ሚሎስ እንኳን ያው ኢንቴንሽናሊ የሚያደርጉትም ነገር ነው ብዬ ነው የማስበው። እኔ ተሳስቶ ነው ብዬም አላስብም። ቱ ቢ ኦነስት ተሳስቶ ኢን ሴንስ አንዳንድ ነገሮች ላይ አውቆ ነገሮችን የማድረግ ነገር ነው የምንመለከተው ብዙ ጊዜ እና በዛ መሰረት ነው የምንመለከተው። እምነት ብቻ ስንል እምነት ብቻ የሚል የለም። አዎ የለም መጽሐፍ ቅዱስ ላይ ባይዘው ከሌለ የለም እኮ እንዴ የመጨረሻው ባለስልጣን መጽሐፍ ቅዱስ አይደል እንዴ? መጽሐፍ ቅዱስን ገልጠን ስናየው እምነት ብቻ የሚል ነገር አላገኘንም። በቀጥታ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሲጀምር እምነት ብቻ የሚለው ትምህርት ከአጋንንት እምነት ጋር ተነጻጽሮ በቅዱሳት መጽሐፍት እንደተቀመጠ ታውቃላችሁ። ከነፍስ የተለየ ስጋ ከነፍስ የተለየ ስጋ እንደሞተ ሁሉ ከስራ የተለየ እምነትም የሞተ ነው ተብሎ የተገለጸው ለዛ ነው። ሐሳቡ ምንድነው መሰላችሁ?
ቅዱስ ጳውሎስ ለሮሜ ሲጽፍ በነገራችን ላይ ከ33 ክፍለ ዘመን ጀምሮ ባሉት 10-20 ዓመታት ውስጥ ከአይሁድ ወደ ክርስትና የገቡ ሰዎች ከአሕዛብ ወደ ክርስትና የገቡ ሰዎችን በቁጥር ይበልጣሉ። ማለትም 10 ክርስቲያን ቆሞ ብታዩ ከ10ሩ 8ቱ አይሁዳዊ ነው። ነገሩ ግን ከዛ በኋላ ከ50 እስከ 40 ምናምን ከ50 እስከ 60 ዓመተ ምህረት ድረስ ከአሕዛብ ወደ ክርስትና የገቡ ሰዎች በቁጥር መብለጥ ጀመሩ። ከአሕዛብ ወደ ክርስትና የገቡና ከአይሁድ ወደ ክርስትና የገቡ ሰዎች መሃል ግጭት መፈጠር ጀመረ። እስቲ አንድ ነገር አስቡ። አይሁድ ማለት የአብርሃም የሥጋ ልጆች ናቸው። እግዚአብሔር በነቢያት በኩል ቃል በቃል የተናገራቸው ሰዎች ናቸው። በሙሴ ክንድ እግዚአብሔር ውቅያኖስን ከፍሎ ያሻገራቸው ናቸው። ቃል ኪዳን የተሰጣቸው ህዝቦች ናቸው። ከአሕዛብ ጋር ሕግ ከሌላቸው ጋር እግዚአብሔር ካላነጋገራቸው ሰዎች ጋር እኩል ናችሁ ብሎ መቆጠርን እንደምን ሊያዩት ይችላሉ? ምን አይነት እብሪተኞች እንደሆኑ ተመልከቱ። ምን ማለት ጀመሩ? እኛማ ከነዚህ እኩል መቆጠር የለብንም። እኛ ከነዚህ እኩል አይደለንም። ወንጌል የምትለው አሕዛብም ቢሆን አይሁዳዊም ቢሆን በወንጌል ሁሉም በክርስቶስ ኢየሱስ አንድ ነው። ምክንያቱም እግዚአብሔር አይሁድ ብቻ አምላክ ነውና አይደለም፣ የአሕዛብም ደግሞ አምላክ ነው። ስለዚህ ሁሉም እኩል ነው የሚል ነበር የጳውሎስ ሐሳብ የሮሜ መልእክትን ሲጽፍ። በነገራችን ላይ ለእናንተ ሕግ ተሰጥቷችሁ ነበር፣ እሱ እንደ ጥላ ነው። አሁን ግን በክርስቶስ በኩል እግዚአብሔር አሕዛብንም መርጧል። የእናንተ ሕግ የእናንተ የመገረዝ ሕግ ከሁሉ የተሻለ አይደለም የሚል ነበር ሙግቱ። የያዕቆብ መልእክት ሙግት ደግሞ የሚያድነው እምነት ኔቸሩ ወይም ተፈጥሮ ምንድነው ሲባል የሚሰራ ቸርነትን የሚያደርግ የእግዚአብሔርን ትእዛዛት የሚጠብቅ ስለሆነ በክርስቶስ ኢየሱስ ያለን እምነት መልካም ስራን የሚሰራና ፍሬ የሚያሳይ እምነት መሆኑን በግልጽ የሚናገር እምነት አለኝ የሚል ስራን ግን የማይሰራ ሰው ልክ አጋንንት እንደሚያምኑ ከሱ ጋር ተነጻጽሮ ሊቀርብ እንደሚችል የሚናገር ክፍል ነው ማለት ነው። የያዕቆብን መልእክት ለመጀመሪያ ጊዜ የተረዳው ሰው ማን ነው ብትሉ ማርቲን ሉተር ነው። በነገራችን ላይ ገብቶታል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለውን ለመጀመሪያ ጊዜ የተረዳ ሰው ማርቲን ሉተር ነው። ለዛ ነው ኢፒስቲል ኦፍ ስትሮ የወንጌል መልእክት የወንጌል ሽታ የሌለው ገለባ መልእክት ተብሎ የተሳደበው ክፍሉ በትክክል መልእክቱ የያዕቆብ መልእክት በረከቱ ይደርብንና የጌታችን የእግዚአብሔር ወንድም የሱ መልእክት ቀጥታ ሰው መስራት እንዳለበት ሰው መልካም ስራ መስራት እንዳለበት ልክ ለሰዎች ማካፈል አትርሱ፣ ይሄ እግዚአብሔርን ደስ የሚያሰኝ ነውና የሚለው የወንጌል መልእክት አለ። እሱን የሚሰራ ቸርነትን የሚያደርግ ስለሆነ እሱን የሚያበረታታ ክፍል ነው። እምነት ብቻ የሚለው ትምህርት፣ ስራ አትስሩ የሚለው ትምህርት ቀጥታ በሱ መልእክት የተኮነነ ትምህርት መሆኑን መታወቅ መቻል አለበት። ሉተር ያው ዶክመንተሪ ነገር ተሰርቶ ነው ያው ሙቪ ነገር የሆነ አጭር ፊልም ነገር እሱ ምንድነው ይሄ እምነት ብቻ የሚለውን ትምህርት ላይክ እንዳልኳችሁ ከላቲንኛ ወደ ጀርመንኛ መጽሐፍ ቅዱስን በሚተረጎሙበት ሰዓት ላይ ሮሜ 3:28 ላይ ብቻ የሚለውን ቃል ሉተር ነው የጨመረው እና ያኔ ጨምሮበት ነበር ሲተረጉም ማለት ነው። እሱን አሁን አንተ ያሳየን በቪዲዮ አይ ቲንክ ያው ዛሬ እንግዲህ ታድሶን እንባዮች እናድሳለን ምናምን ሲሉ የነበሩ ሰዎችም ሊገቡ አልቻሉም። እኛ ግን ጥሩ ሐሳቦችን አንስተናል። እግዚአብሔር የተመሰገነው ለነበረን ቆይታ። ሜቢ የምትሉት ነገር አለ ጋይስ? ትንሽ ዶክመንተሪው ላይ መጨረሻ አካባቢ ላይ ዘ ጀስት ሻል ሊቭ ባይ ፌዝ ጽድቅ በእምነት ይኖራል የሚል የሮሜ መልእክት ምዕራፍ 1 ቁጥር 17 ላይ ይመስለኛል። ዕብራውያን ምዕራፍ 10 ላይም አለ፣ ገላትያ ምዕራፍ 3 ላይም አለ። ጻድቅ ግን በእምነት ይኖራል። ይሄ ቃል የመጣው ከዕንባቆም ትንቢተ ዕንባቆም ምዕራፍ 2 ቁጥር 4 ላይ ነው። ጻድቅ በእምነት ይኖራል። እዛ ጋር ያለው በእምነት የሚለው የዕብራውያን ቃል ኢሙና የሚል ነው። ኢሙና ማለት በነገራችን ላይ በዕብራውያን ቃል ማመን ሆኖ ግን መታመን ያለው ማለት ነው። አክሽን ኦሪየንትድ ነው፣ ተግባር ተኮር ነው። ስለዚህ አንድ አይሁዳዊ በነገራችን ላይ እምነት አለኝ ሲል ኮማንድመንቱን እየጠበቅኩ ነው ይላል። በዌስተርን ካልቸር ግን እምነት የሚለው አባውት ሳብጀክቱ ብቻ ሆኖ ነው የቀረው። ማለት ልክ በእግዚአብሔር ላይ ተስፋን ይመጣል ብቻ ተደርጎ ነው የሚታመነው በዌስተርን ካልቸር። በዕብራውያን ካልቸር ግን
እምነት ማለት መታመንን የያዘ ስራን ያቀፈ ነው። እዚህ ጋር እንድታውቁ የምፈልገው ኢሙና ነው የሚለው በግሪክ በዕብራውያን ትራንስሌሽን ዕንባቆም ምዕራፍ 2 ቁጥር 4 ላይ መመልከት ትችላላችሁ። ስለዚህ አንድ አይሁዳዊ እምነት አለኝ ሲል የእግዚአብሔርን ሕግጋት እየጠበቅኩ ነው እያለ ነው። ስለዚህ እኛም ክርስቲያኖች እምነት አለን ስንል የክርስቶስን ሕግ የወንጌልን ሕግ እየጠበቅን ነው፣ መልካም ስራንም እየሰራን ነው እያለ ነው ማለት ነው። በዌስተርን ካልቸር ከሆነ ግን ጀስት በአንድ ነገር ላይ ብቻ ተስፋን መጣል፣ ይሄ ደግሞ ከፓጋን እምነት የማይተናነስ አይነት አረዳድ ነው። ቴንኪው ብሻይ ቴንኪው። ያ እምነት የሚለው ቃል አት ዘ ሴም ታይም በውስጡ መታመን የሚለውን ነገር መታዘዝ የሚለውንም ዞሮ ዞሮ ብትወዱኝ ትእዛዜን ጠብቁ ያለ ጌታ ስላለ እምነት ውስጥ መታዘዝ አለ የሚለውን ሐሳብ ነው። እሺ ኤልሳ ወይ ብራዘር ሰላም ናችሁ? እንዴት ናችሁ? አለን እግዚአብሔር ይመስገን። የት ቤተ እምነት ነህ? ቃልዎት ያሰማልን እያልክ አልነበር እንዴ? እናንተ እሱን ብትረጉሙ ደስ ይለኛል። እኔ ቃልዎት ነኝ አባ። ከቃለ ሕይወት ነህ? በጣም ጥሩ። ዛሬ ከተነሳው ርዕስ ጋር እዛ ላይ ለማውራት ነው ወይስ በሌላ ጉዳይ ነው የገባው? አይ ማል አካባቢ የምታወሩት ነገር ሰምቼ እስቲ እድል ካገኘው ከእናንተ ጋር ለማድረግ ነበረ። ስለምን? ስለ እምነትና ስለ ስራ ስታወሩ ነበረ። ዛሬ እውነት ለማውራት እሱ ርዕሳችን አይደለም። አሁን እምነት ስራ የሚባለው ነገር እዛ ዲቴል ውስጥ ገብተን እኛ ሌላ ሀሳብ ስንዳስብ ነው እግረ መንገዳችን ሀሳብ የተነሳው እንጂ ዛሬ ቶፒካችን አይደለም። ቱ ቢ ኦነስት ኦኬ፣ እንደዛ ከሆነ ችግር የለም። ሌላ ጊዜ ካነሳችሁት ላይቀር ገብቼ ሀሳብ ልሰጣችሁ እችላለሁ። ስለ ተሐድሶ ለኦርቶዶክስ የሚለውን ሀሳባችሁን በራሳችሁ ብትጨርሱ ይሻላችኋል። ማለት አልገባኝም ወንድሜ። ተሐድሶ ለኦርቶዶክስ የሚለውን በራሳችሁ ብትጨርሱ ይሻላችኋል። እኔ አይመለከተኝም አልኩ። ጥያቄ ምልክቷን አላያህትም? አየሁ እኮ። አይ ተሐድሶዎችን ከእነሱን ጠይቋቸው አይነት ነገር ነው መሰለኝ አይደለ ኤልሳ? ተሐድሶዎችን እነሱን ጠይቋቸው። እሱ እኔን የሚመለከት አይደለም አይነት ነው። እሺ አማን ባይዘው መጨረሻ ላይ ነሳው ጥሩ ፖይንት ነው። ኦርቶዶክስ ነህ ሜሎስን መሰለኝና ኦርቶዶክስ ተሐድሶ ነው ወይስ ወንጌላዊ ነህ? ራስን ግልጽ አድርግ። ያኔ ዲቤት ሲገባበዙ ያነሳው ሐሳብ ነውና ያው የቀለሜ እንኳን ሳክስ አሁንማ በቃ እንደው አላቅም እኔ ኬት እንደሚያመጣቸው ሳክሶቹ ራሱ ደግሞ በውስጥ እንወያይ መምህር ጎበዝ ይሉኛል። ኧረ በስመ አብ ጋዲ ይሄ ሰው እንዶ ቴዎሎጂ ገብቶ የተመረቀና ሰበክ ተብሎ የተላከ ሰው አይደለም። ቀሚስ ለብሼ ሰው ካለው ነገር ሲል አስበከዋል። ለሚሰጠውን ቀሚስ እሱ ለብሼ ምን አይነት ግን ውሸት እንደሆነ በጣም ነው ግራ የሚያጋባኝ። ለሱ ግን ድሪያ ነው የሚያስፈልገው ይመስለኛል።